ቤተክርስቲያን ይሄንን ጥቅስ ጠቅሳ ሰው የሚድነው እምነቱ ሲደመር ስራው ነው የምትልበትን ማስረጃ ካለ ወይ ደግሞ ሌላም የነገረ ድነት ማስረጃ ካለ ልቀበል። ያዕቆብ 2 እሱ መጽሐፍ ቅዱስ ነው ወዳጄ። መጽሐፍ ቅዱስና ቤተክርስቲያንን ለይ። አሁን የጠየኩ መጽሐፍ ቅዱስና ቤተክርስቲያን አይለያዩማ እኮ እንደማይለያዩ ማስረጃ ስጠኝ። ችግር የለም ከሱ እንጀምር። ጥሩ እንደማይለያዩ ቤተክርስቲያን ማለት እኮ ስብስቡ ነው አይደል እንዴ? ማስረጃ ስጠኝ። ያ ስብስቡ የጻፈው ማስረጃ ነው እኮ ማስረጃ ስጠኝ ነው ወዳጄ። አሁን ለምን ጨነቀ? ቤተክርስቲያን ማስረጃ የላትም። ማስረጃ የላትም ቤተክርስቲያን ማስረጃ የላትም። ሐዋርያቶች ኦርቶዶክስ ናቸው ብዬ ስለማለት ወንድማችን ሐዋርያት ቤተክርስቲያን አይደሉም ናቸው። እሺ አሁን ይሄው በቃ ላቅልልሽ። ሐዋርያቶች ኦርቶዶክስ እንደነበሩ ማስረጃ ስጠኝ። ችግር የለም እቀበል። ሐዋርያት ክርስቲያኖች ነበሩ፣ ኦርቶዶክሶች ነበሩ። ኦርቶዶክስ ስለመሆናቸው ማስረጃ ስጠኝ ማለት ሁሉም ማስረጃ እየጠየኩ ሁሉም ካልሰጠኝ እንዴት ልረዳ እችላለሁ? መጽሐፉን ግለጠውና ሐዋርያቶች ኦርቶዶክስ ስለነበሩ ስለመሆናቸው ማስረጃ ስጠኝ። እድል ስጠኝ ይላል ያዕቆብ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ያዕቆብ 2:24 ላይ እንደውም የሚለው አክሊልዬ በስራ እንዲጸድቅ ታያላችሁ ይላል። በተቃራኒ አክሊልዬ እኔ አሁን የጠየቅኩ የቤተ ክርስቲያንን ማስረጃ ነው። መጽሐፉን አለም የጠየቅኩ አፍጥ ነው ገለጽ ባይዘው ካሜራ የገለጥኩልህ ማስረጃ ነው አልኩ እኮ ወንድም አለም። ሐዋርያቶች ኦርቶዶክስ ስለመሆናቸው ማስረጃ አለ ስጠን ወዳጄ። ኦርቶዶክስ ስለመሆናቸው ማስረጃ አለ። እኔ ለአንተ ቤተ እምነት እኔ ማስረጃ ማቅረብ የለብኝም። አንተ የራስን ቤተ እምነት ማስረጃ ከሌለ የለህም ማለት ነው። ማስረጃ ወዳለው ሰው ሙቭ እናደርጋለን ማለት ነው። ያለ ማስረጃ እንደምታወሩ ማሳያው ይሄ ነው ወንድም አለም። እድል ልስጥህ ማስረጃ አለ። እሺ ማስረጃ ካለ ቤተክርስቲያን አንተ የምትጠቅሰውን ጥቅስ ጠቅሳ ነገረ ድነቷን የመሰረተችበት ሀሳብ ካለ እድል ልስጥህ። አዎ በጣም ጥሩ። ለምሳሌ ያክል ለምሳሌ እኔ መጽሐፍ ቅዱስን ማወራለህ። ማስረጃ መጽሐፍ ቅዱስ አልጠየቅኩም። ማቴዎስ 5:31 ማስረጃ የቤተክርስቲያንህን ማስረጃ የቤተክርስቲያን ማስረጃ መጽሐፍ ቅዱስ ነው እያልኩ ነው መሆኑን አሳይ። የቤተክርስቲያን ማስረጃ መጽሐፍ ቅዱስ ብቻ መሆኑን ማስረጃ አስተኝ ድል ሰጣሉ። ለሱ ብቻ የሚባል መጽሐፍ ቅዱስ ብቻ አይባልም። ማስረጃ አስተኝ ማስረጃ አስተኛ የቤተክርስቲያን ማስረጃ እሱ ብቻ መሆኑን ማስረጃ አስተኝ። እግዚአብሔር ቃል ማስረጃ አስተኝ ካለ እግዚአብሔር ቃል ይኸው ነገሩ እኮ ማስረጃ አንተ ብራዘር አሁን ነው እኮ ነገርኩ። ይኸውልህ አሁን አክሊል አሁን እኛ ግራ የሚገባን ምንድነው እሱ ኢቭን የምታውቃትን ቤተክርስቲያን በማስረጃ ማውራት እንደማትችል ቆይ አንዴ ስሜት ያቱን በማስረጃ ማቅረብ አትችልም ማለት ነው። አየህ ማስረጃ ማቅረብ ማለት ልክ ለምሳሌ ላሳየ እንዲጠቅም ማለት ነው። እንዲጠቅም ለምሳሌ ይኸው እኛ አሁን ለምናወራው ለእያንዳንዱ ነገር የቤተክርስቲያኒቷ ማስረጃ አለ። ማስረጃ ማለት እንደዚህ ነው። ቢያንስ ኦርቶዶክስ ስትሆኑ ቤተክርስቲያናችሁ የምታወራውን ነገር እንኳን ለማውራት ድፍረት ይኖራችሁ። ማስረጃ ማለት ልክ እንደዚህ ነው። በቤተክርስቲያን ሊቃውንት ተጽፎ በጳጳሶች የፈቃድ የታተመ የቤተክርስቲያን ዶክመንት ነው የጠየቁ። ኦኬ ነገረ ድነቷን በተመለከተ ሰው የሚድነው በእንደዚህ መልኩ ነው ብላ የተናገረችበት የቤተክርስቲያን የነገረ ድነት ኦፊሻል ዶክመንት አለ ወይ? እኮ ኦፊሻል ዶክሜንቷ አዳምጠኝ እኮ እንዴ ምን ሆነው ወንድማችን፣ መጽሐፍ ቅዱስ የቤተ ክርስቲያን ነው ያልኩ። ማስረጃ ስጠኝ ለሱ ልቀበል። አሁን ላልከው ንግግር ማስረጃ ልስጠኝ ብቻ ይጸድቃል የሚለው እኔ ምንም አላልኩም። ቆይ አንዴ አሁን ማስረጃ አለ። አሁን ብቻ ይጸድቃል የሚለውን አውጣና ሳየኛ የለኝም በላ እንደሱ ነው መቀጠል የምንችለው። የለኝም ስትል በቃ ከሌለ እንቀጥላለን። ችግር የለም። አፍተን ከሌለ እንቀጥል። ወዳጅ ተቋርጫለሁ አለው ወገኖች አላ አንተ ወንድሜ እሱን የተቋረጠው እኔ ያለው እሱን የተቋረጠው። እሺ እንድታዩት ያክል ነው። ኦኬ ወዳጃችን በጣም ሁልጊዜ መልስ እንዳለው ሰው ነው አክት የሚያደርገው እና ቤተክርስቲያናቸውን እንደማያውቋት ጭምር እንድታውቁት ያክል። ኦኬ
ቤተክርስቲያናቸውን አያውቋቸውም። በነገረ ድነት ላይ ቤተክርስቲያን ክሊር የሆነ የነገረ ድነት ትምህርትም እንደሌላት እንድታየው ያክል ቤተክርስቲያኒቷ ውስጥ ግልጽ በሆነ መልኩ ነገረ ድነቷን በሚያመለክትና ሰዎች የሚድኑበትን ማስረጃ የሚናገር ሀሳብ የለም ነው እያልን ያለ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ መደበቅ የሚፈልጉት። እርግጠኛ ሆነ መናገር እርግጠኛ እኔ በማስረጃ ነው የማወራው። እሺ አገኘህ ማስረጃ? ሜላይ እንኳን ደህና መጣ። አገኝቻለሁ፣ ግን የስክሪን ሻት ነው ያመጣሁት። እሺ ዌልካም ብራዘር። እሺ እሺ ሜላ አለ አለሁ። ሰላም ለእናንተ ይሁን። እንዴት ናቸው? ዳኒ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋ ከሁላችን ጋር ይሁን። አሜን ብራዘር። እሺ ይኸው ዳኒ በትልቁ አድርጌያለሁ። ካሜራውን ግለጥ። ዳኒ 21 ዳኒ ያለው ሰላም ነው ጋይስ? እሺ ሰላም ነው ወገኖች። የኔ ኔትወርክ አይመስለኝም ማለት። አረ እንት ደህና ነው ወንድምነት። እሺ ቀጥል። እሺ ዳንሻ ድጋሚ ገባሽ? ይኸው ካሜራ ማብራት ትችላለህ ወዳጄ ወንድም አለም። አይ ሆፕ የሚቸገር ኔትወርክ ነው አይ ቲንክ የሚያሰጣኝ። እሺ ችግር የለም ቶሎ በላ እንግዲያውስ። አለው አለ ትንሽ ነገር ተለቀ። ለምንድን ነው ምን ላይ ነው? ወይኔ ላውጣልህ ዌብሳይት ከሆነ አሁን ታይቶ ነበር። እሺ ደንብ ይታያል ጥርት ብሎ ደኔ። አይ ጠፋ። አሁን ጠፋ። ኔትወርክ አቅም የለውም። ሶሪ ሜይ ብራዘር። ምን ላይ ነው ያገኘው? ለምን አልነግረንም? ከአምድ ሃይማኖት አምድ ሃይማኖት ከሚል መጽሐፍ ነው ያገኙት። አለክ? አዎ የቤተ ክርስቲያን ዶክመንት ነው የጠየቁ ብራዘር፣ የግለሰብ መጽሐፍ አልጠየቁ። አምድ ሃይማኖት የግለሰብ መጽሐፍ ነው። ማን ያሳተመው? ቤተ ክርስቲያኒቷ ናት ያሳተመችው። ኤቪደንስ ከምን የፈለግከው? ቤተ ክርስቲያኒቷ ያሳተመችው መጽሐፍ ነው ወይ? ከቤተ ክርስቲያኒቷ መጽሐፍ ነው አይደል የፈለግከው? ዳኒ ቤተ ክርስቲያኒቷ ያሳተመችው ኦፊሻል መጽሐፍ ነው ወይ እኮ? የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የተሰኘው መጽሐፍ ቤተ ክርስቲያኒቷ ኦፊሻል ያሳተመችው መጽሐፍ ነው ወይ ያልኩ። ዳኒ ከዚህ ሁሉ ለምን ፈርቻለሁ አትልም? በቃ ይቅር ፈርቻለሁ። ኤቪደንስ እየጠየቅኩ እኔ ምን ያስፈራኛል ወዳጄ? ቤተ ክርስቲያን ኦፊሻሊ ያሳተመችው ነው ወይ? ይኸው አምድ ሃይማኖት የተሰኘው መጽሐፍ የቤተ ክርስቲያናችን መጽሐፍ ነው አልኩ። እየጠየቅኩን አትዝለል። ኦፊሻሊ ያሳተመችው ቤተ ክርስቲያን ያሳተመችው መጽሐፍ ነው ወይ? አዎ የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የቤተ ክርስቲያን መጽሐፍ ነው። ኦፊሻሊ ቤተ ክርስቲያን ያሳተመችው መጽሐፍ ነው። አዎ የቤተ ክርስቲያናችን መጽሐፍ ነው። እሺ አሳየን። ፈርስት ፔጁን አውጣ አፍተን። እንዴት አድርጌ ላውጣል? ይሄ ራሱ አልሰራ ብሎኝ የለ ዳኒ። የጻፊው ስም ማን ነው? እሺ የጻፊው ስም ዲያቆን ማምር ሜሎስ ይባላል። አታውቀውም የጻፊውን ስም? ቶሎ ንገረኛ። አቲ ሌላ ቦታ እስቲ ጻፊውን ስም ንገረኝ። ለምን ደቆይና ኃይል የምትፈሩት? ማስረጃ ሲወጣ ንገረኝ። የጻፊውን ስም ንገረኝ ወዳጅ፣ የምታውቀው ከሆነ። ኧረ በእናታችሁ እስኪ ጴንጤዎች ተረጋጉ። ማስረጃ ማጥቶ ራሱ ቶሎ በላ። የጻፊውን ስም ንገረኝ ወዳጅ።
መጽሐፉ የማን መጽሐፍ ነው፣ በስንት ዓመተ ምህረት የተጻፈ ነው የሚለው የምታውቁ ከሆነ ንገረን። ማታውቅ ከሆነ እኔ እነግርሃለሁ ስንት እትም እንዳለው ራሱ። ምናልባት መጽሐፉ መታሰቢያነቱን የተሰጠው ለቅዱስ ገብርኤል ገዳም ነውና እሱን አንብቦ እንደ ቤተክርስቲያኒቱ ነው የሚለን። ፖዛ ወጣ ልትፈልግ ማን እንደጻፈው ራሱ ሳያውቅ የቤተክርስቲያኒቱ ይላል። እንንገረው ከምትፈልግ እኛ እንነግርሃለን። ዳኒ ባለፈው አንተ ቤት የነበረው ነው። ጭራሽም እንደ ሃይማኖት ቤተክርስቲያን እሺ ሌላ ኦርቶዶክስ ካለ እንቀበል። እሺ ሰላም አሌክስ፣ እንዴት ነህ? አሌክሳንደር ነው የሚለው። እሺ ተደበቅ ስምን ስጠራ። አሌክስ ሰላም። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት? ክርስቲያን ነኝ። ክርስቲያን ማለት ክርስቲያን ነው። ካቶሊክ ማለት ነው? ካቶሊክ ክርስቲያን ነው እንዴ? ወዳጄ ሰላም ነው ጋይስ። እሺ ሌላ ኦርቶዶክሳዊ ማለት በእውቀት ማውራት የሚችል ሰው፣ በሞገት ቤተክርስቲያኒቷን ሪፕሬዘንት ማድረግ የሚችል ሰው ቢኖር በተለይ ዲያቆናት፣ ካህናት ምናምን ካላችሁ በጣም ደስ ይለናል። እውነት ለመናገር ማለት እንደ አንድ ኦርቶዶክሳዊ ገብታችሁ መሞገት የምትችሉበት ማለት ነው። ይኸው የምከፍቱት ሐሜት ነው ምናምን ትሉን የለ፣ ይኸው ገብታችሁ እኮ መሞገት ነው ማለት በቃ በጣም ሲምፕል እኮ ነው። የምናወራው ሐሜት እንደሆነ ማሳየት ወዳጅ፣ በማስረጃ ገብተህ መሞገት ነው። በጣም ቀላል፣ በጣም ሲምፕል ማለት ነው። ገብተህ መሞገት በቃ ከዛ ሰው ይታወቃል ማለት ነው። እሺ ሰላም ቅዱስ። እሺ እንዴት ናችሁ? እግዚአብሔር ይባረክ። ከየት ቤተ እምነት? ኦኬ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያ ክርስቲያን ነኝ። እሺ እንኳን ደህና ቆያችሁኝ ሁላችሁም። በመጀመሪያ ስለሳብከኝ ማለት እንግዲህ በማህበራችሁ ያወራችሁት ባላችሁ እንድካፈል ወይም ስለሳብከኝ አመሰግናለሁ ለማለት ነው። ሲቀጥል ሜሎስ እዚህ ጋር ስላየው ስላዳመጠኝ ደስ ብሎኛል። ሜሎስ ምንም እንኳን የሀሳብ ልዩነት ሁላችንም ጋር ቢኖር ሜሎስ የገባው ነገር አለ ለሰዎች የሚያስተላልፈው። እንዳውም ማስታውሳለሁ የሆነ ጊዜ ላይ ሲናገር ቆይቷል። በእርግጥ ሰዎች ልብ ላይ ሉት ይችላሉና ብዙ ጊዜ በየትኛውም ቤተ እምነት ላይ አናቅም በመንፈስ ቅዱስ የሚያደርጉት ነገር ሊሆን ይችላል። በብዙ ነገር የሚያደርጉት ነገር ፈውስም ሊሆን ይችላል። ሰዎች በትንቢትም በሆነ ነገር የሚያደርጉት ነገር ከመንፈስ ቅዱስ ጋር ምናልባት ወይ ቅዱስ የሀሳብ ላይ እንድንቆይ እሺ ደስ ይላል። ኦኬ አይ በዚህ ከሜላ ጋር አውሩ። አንተ ሚስ እንዳታረግ እና ፖይንቶች ሚስ እንዳናረግ። እሺ ሜላ እስኪ ተቀበለው። እሺ ሜላ ተቀበለው። እሺ ሰላም ቅዱስ፣ እንዴት ነህ? እንዴት ነህ ሜላ? ከቻልክ ደግሞ በካሜራ ተገለጠ ሜላ። ኦኬ ይቅርታ፣ እዚህ ፎሎወር ትንሽ ነው እና ያለኝና ካሜራ እንትን ስለማይለኝ ሰው ኖ። አይ አንተን አላልኩም ቅዱስ። ኦኬ እሺ ከቻልክ ብትወጣ ግን ችግር የለም። አንተ አልጋ ውስጥ ነኝ፣ እዚሁ ሆኜ ልክፈት። አልጋ ውስጥ ክፈት ካልከኝ ከፍታለሁ። ህዝቡ ካልመጣ በቃ ነው። እሺ ህዝቡ ከሚበትን እሺ ቀጥል። የኦርቶዶክስ ነገረ ድህነት ላይ እያወራን ነው ያለ ነው እና ኦኬ በኦርቶዶክስ አስተምሮ መሰረት ለመዳን ምን ያስፈልጋል?
በኦርቶዶክስ አስተምህሮት መሰረት እኔ እንደምረዳው እንደገባኝ ጳውሎስ እንዳለው ሰው በገባው በዛ ይመላለስ እንዳለው በእኔ አረዳድ በእኔ አካሄድ ማለት ጥልቅ ቤተክርስቲያኗን አውቃታለሁ ለማለት እቸገራለሁ። ምክንያቱም ብዙ ጊዜ እኛ ኦርቶዶክስ አማኞች መጽሐፍ ቅዱስን የመግለጥ ልምድ የለንም። ይሄ ደግሞ ቤተክርስቲያኗን ማዋረድ አይደለም ማለት ብዙ ጊዜ እንዴት ነው ከገጠርም ከየትኛውም አካባቢ የመጣ ልንሆን እንችላለን። ብዙ ጊዜ አሁን ነው ጄኔሬሽኑ ወጣቱ ትንሽ ከህልሙ የመባነን ልምድ ያለው አሁን እያዳበርን ያለ ነው። ሁላችንም ቢሆን ከቤተሰቦቻችን ከሁላችንም የወረስነው ይዘን የመጣነው ነገር ነው። ይሄ ደግሞ የማይካድ ሀቅ ነው እና የኦርቶዶክስ አስተምሮ ነገረ ድህነቷ ብዬ የማምነው በራሴ መንገድ በራሴ አኳኋን ድህነት ያገኘ ነው ያው ክርስቶስ በመስቀል ላይ በሰራው ስራ ነው። እንግዲህ እግዚአብሔር አንድያ ልጁን አሳልፎ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ በመስቀል ላይ ሞቷል፣ ተሰቅሏል። ይህ የማይካድ ሀቅ ነው። ኦርቶዶክስ ከዚህ ውጪ ብዙ ስለ ምልጃም የሚያከራክሩ ነገሮች አሉ። እኔም ብዙ የማይዋጡልኝ ነገሮች አሉ። ግን ነገረ ድህነት ላይ ብዙ ጊዜ ጥያቄ የሚፈጥሩብኝ ነገሮች የሉም። ትንሽ ጥያቄ ልል የምችለው ምልጃ ላይ ነው። በነጥብ ብታስቀምጥልኝ አሪፍ ነበር። መንገድ ስጠኛ ልንገርህ። አሁን ለምሳሌ ለመዳን እምነት ያስፈልጋል፣ ለመዳን ጥምቀት ያስፈልጋል ብለህ አንዳንድ ነጥቦች እያደረግ አስቀምጥልኝ። ፖይንቱን ብቻ። ኦኬ እሺ። በመጀመሪያ ለመዳን እምነት ያስፈልጋል። አዎ። ከዛ መጠመቅ። እንዴት ነው የምናምነው? ያው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል አይደል? አዎ። አይ ማብራሪያ ውስጥ በኋላ እንገባለን። አሁን ነጥቦቹን ብቻ እንድትነግረኝ። ያመነ የተጠመቀም ይድናል። መጀመሪያ እምነት ይቀድማል፣ ከዛ በኋላ ጥምቀት ነው። ያመነ ሰው ይጠመቃል። ኦኬ። ያመነ ሰው ይጠመቃል ስንል ጥምቀት ያው ከክርስቶስ ጋር መሞት ነው መቀበር ነው አይደል? አዎ። አይ ማብራሪያውን ወደ ኋላ እንመጣለን። አሁን እምነት አልከኝ፣ አንድ ያስኩኝ፣ ጥምቀት አልከኝ፣ ሁለት ያስኩኝ። ሌላስ ምን ያስፈልጋል? ሌላው ያው ከሚስጥራቱ ጋር መካፈል ነው። እርሱ ደግሞ ያመነ ሰው ይጠመቃል። ሚስጥራቱ መያዝ ነው። ጥምቀትን መያዝን አንደኛ እምነት አልከኝ፣ ሁለተኛ ጥምቀት ነው። ሶስተኛ ያው እኔ የክርስቶስ ስጋና ደም አማናዊ ነው ብዬ አምናለሁ። ያው ቅዱስ ቁርባን በቅዱስ ቁርባን አማናዊ ነው ብዬ አምናለሁ። እሺ 3 ሌላስ? አራተኛ ምን አለ? ነገረ ድህነት ላይ አራተኛ እንግዲህ ሌሎቹ ምናልባት በቤተክርስቲያኗ ስርዓቶች እንደ ስርዓት ሆነው እንትን ይላሉ እንጂ ከነዚህ በላይ የመዳን ያው የመጀመሪያ እንዳልኩ እምነት ነው። ከዛ ጥምቀት ነው። ያመነ ሰው ያው እሱን መያዝ ነው እኮ እሱን ያዝ ነው የቆጠርን እኮ። እምነት አልከኝ፣ ጥምቀት አልከኝ፣ ቁርባን አልከኝ፣ 3 ያዝኩልህ። አራተኛ አለ ወይ? አይ ከዚህ በላይ ምን ሊኖር ይችላል? እንግዲህ ከዚህ በላይ ይሄ እኮ ነው ቅድም እንዳልኩ ሜሎስዬ፣ ሰው እንግዲህ የሁላችንም አንደርስታንድ የተለያየ ነው አይደል ሜሎስ? የሁላችንም አንደርስታንዲንግ እውነት ነው። ሁላችንም መረዳት ይለያያል። ግን መረዳት ይለያያል። የኦርቶዶክስ ቤተክርስቲያን የመዳን መንገዶች ብላ ያስቀመጠቻቸው ፖይንቶች አሉ እና እሱ እንድትነግረኝ ነው የፈለግኩት። ኦኬ። ኦርቶዶክስ ተዋሕዶ የመዳን መንገዶች ብላ ያስቀመጠቻቸው እንግዲህ በብዙ ስንሰማ ብዙ የሚጋጩ ነገሮች አሉ። እንግዲህ የዚህ ሁሉ መፍቻ መጽሐፍ ቅዱስ ነው። እኔ አሁን ብዙ ነገሮችን ብትለይ ሜሎስ የማይዋጡልኝ አንደርስታንድ የማላረጋቸው ነገሮች አሉ። ምክንያቱም እኔ ክርስቶስን የሚሸፍን ነገር ሁሉ ለእኔ ያ ነገር ጥሩ ነው ወይም ደግሞ ያ ነገር ለእኔ እንትን ነው ብዬ አላስብም እንደ አንድ ኦርቶዶክስ ክርስቲያን አማኝ። እንግዲህ ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ ክርስቶስን የሚሸፍኑ ነገሮች አሉ እያልከኝ? እንደዛ እያልኩ አይደለም። ምናልባትም በሰዎች አስተምህሮ ሰዎች የሚያስተምሩት ሁሉም በራሳቸው ያለውን ነገር በደረሱበት ልክ ነው ለሰዎች የሚገልጡት። ይሄ ደግሞ የሰዎች ህሳቤ ነው። በኦርቶዶክስ ቤተክርስቲያን እኮ እንትና በደረሰበት ጥግ ምናምን አይባልም። አንደርስታንዲንግ የለም። ስለዚህ የምናወራው ስለ ኦርቶዶክስ ቤተክርስቲያን ትምህርት እስከሆነ ድረስ አንደኛ እምነት አለ፣ ሁለተኛ ጥምቀት አለ፣ ቅዱስ ቁርባን አለ ብለኸኛል አይደል? እውነት ነው። እሺ እምነት፣ ጥምቀት። ከጥምቀት ቀጥሎ ግን ከቁርባን በፊት ሜሮን ደግሞ አለ።
አይደል? 3 ሜሮን አለ። ከሜሮን በኋላ ነው ቁርባን ያለው። ኦኬ አሁን ሜሎሲ ሜሮን ስትል ሜሮን እንግዲህ ላይክ እንደ ቅባ ቅዱስ አይነት ነገር ነው አይደል? አይ ቅባ ቅዱስ አይ ነው እንደ ስል ሜሮን ማለት ቅባአት ነው ወይም ደግሞ ከቤተ ክርስቲያኗ ውስጥ የሚዘጋጅ የሚደረግ ነገር ነው አይደል? ሚስጥራት ሰው ከተጠመቀ በኋላ በሜሮን ቅባት ይታተማል፣ መንፈስ ቅዱስን ይቀበላል ተብሎ ይታመናል። ኦኬ እኔም ማምነው ደግሞ እንዴት መሰለ፣ ይሄ ምናልባት እንዳልኩ ነው። ሰው መንፈስ ቅዱስን የሚቀበለው እንግዲህ ክርስቶስ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያደርጓቸዋል አይደል? እነዚህን ሐዋርያትን ክርስቶስ ሲልካቸው ካላመኗችሁ ካልተቀበሏችሁ የእግራችሁን ትቢያ አራግፋችሁ ውጡ ሂዱ ነው አይደል የሚላቸው። ሰው እነሱ ክርስቶስን ሲሰብኩላቸው እንደ ማብራሪያ ሰው መንፈስ ቅዱስ መጀመሪያ ሰው መንፈስ ቅዱስ የሚቀበለው በሜሮን ነው አይደለም። ኦርቶዶክስ እኮ እንደዛ ነው የምትለው። ይሄ ከሆነ እንግዲህ ትልቅ ጥያቄ ሊኖርብኝ ይችላል ማለት ነው። እኔም ማምነው ይሄ አይደለም ሜሎሲ። ሰው መንፈስ ቅዱስን የሚቀበለው በልጁ ያመነ ሁሉ መንፈስ ቅዱስን ይቀበላል። እንግዲህ ያ የመጽሐፍ ቅዱስ የጳውሎስ መልእክት ላነሳልህ እችላለሁ በዚሁ አጋጣሚ። እንደዛማ አካል ከኛ ጋር ተስማማለህ ማለት ነው። ምንም እኮ ችግር የለውም። አንድ ሀሳብ ያለን ማለት ነው። አሁን ዋናው ፖይንት ሰው ሲያምን መንፈስ ቅዱስን ይቀበላል አልከኝ አይደል? እሺ ሰው ሲያምን መንፈስ ቅዱስን የሚቀበል ከሆነ ሰው ሲያምን ልጅነትን ያገኛል ማለት ነው። እንዴ በሚገባ እንግዲህ ባሮች ነበርና አባት ብለን ተራዘልኩ ልጅነት ስልጣን የምናገኘው በልጁ ስናምን ነው። ስለዚህ በጥምቀት ልጅነት አይገኝም። በጥምቀት ልጅነት እንግዲህ እምነት አለ። ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ትቀበራለህ። በሞቱ ሞቱን ከመሰል እንዲሁ በትንሣኤው እንመስለዋለን ነው አይደል የሚለው ቃሉ። ስለ ልጅነት ነው የጠየኩህ። በሰው ሲያምን ልጅነትን ያገኛል ወይ? ሰው ሲያምን ልጅነትን ያገኛል ወይ? ኦፍኮርስ ስለተቀበሉት አይደል? በስሙም ለሚያምኑት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። በዚህ ሀሳብ እኮ ከኛ ጋር አንድ ነህ። አንተ ኦርቶዶክስ ይልቅ ለእኛ ነው ቅርብ። ኦኬ አሁን እንዴት መሰለህ ሜሎሲ፣ እኔ አሁን ሚስጥራትን ስትነገረኝ እዚህ ጋር ቤተክርስቲያን ውስጥ ብዙ ሚስጥራቶች አሉ እንዳልከው። አሁን እነዚህ አይነት ሚስጥራቶችን ብዙ ጊዜ ሊያውቁ የሚችሉት ላይክ ዲያቆናት ልንላቸው ሚስጥራትን የሚያውቁ እንደዚህ አይነት ቤተክርስቲያን ውስጥ እንትን ያላቸው ለእንደዚህ አይነት ነገር ቅርብ ናቸው ሜሎስ። እና ደግሞ ብዙ ጊዜ እንዳልኩ ነው መጀመሪያ ላይ ብዙ ጊዜ መጽሐፍ ቅዱስ ላይ ፎከስ አናደርግም። አሁን ይሄ ስልህ እኔ ኦርቶዶክስን መንቀፍ የሆነ እንደዛ አይነት መንገድ አይደለም። ብዙዎች ከተረዱኝ እዚህ ጋርም ኦርቶዶክስ አማኞች ካሉ የእኔ አረዳድ ምንድን ነው፣ የምንም አይነት መጀመሪያው የቤተክርስቲያን ራስ ክርስቶስ ነው እንደሚለው ሁሉ መጽሐፍ ቅዱስን ፕሪንሲፕል አድርገን እንሂድ። እንግዲህ ብዙ አባቶቻችን እናያለን እኮ ቤተክርስቲያን መጽሐፍ ቅዱስን ሰጠችን የሚል አስተምሮትም አለ። ግን ምን መሰለህ አሁን ዋናው ፖይንቱ ለሚሰማንም ሰዎች ግልጽ እንዲሆንላቸው 400 በላይ ሰው አለ እና አሁን አንተ ኦርቶዶክስ ነኝ ብለን የገባው ግን አሁን የምትነግረኝ ነገሮች ጥምቀት ላይ እና ሜሮን ላይ ያለ አንደርስታንዲንግ ግን የኦርቶዶክስ ቤተክርስቲያን አይደለም። ስለዚህ ኦርቶዶክስ አይደለም እየተባልክ ነው። እኔ በሚገባ ኦርቶዶክስ ተዋህዶ አማኝ ነኝ። እውነት በሚያውቀው ያው እግዚአብሔር ምስክሬ ነው። ማለት ይሄ ሜሎስ የሚያሳፍር ነገር አይደለም እኮ ሁላችንም፣ አንተም እንደ አብነት ላንሳካል ስርዓቱን ከኦርቶዶክስ ቤተክርስቲያን አስተምሮ ጋራ የሚስማማ ትምህርት የለም። እንደዛ ልትል የቻልክበት ምክንያት እስኪ አንድ ፖይንት ስጠኝ። ምናልባት በእምነት ነው ልጅነት የሚገኘው፣ በሜሮን መንፈስ ቅዱስን አልቀበልም አልከኝ እኮ። ኦኬ በእምነት ነው መንፈስ ቅዱስ የሚገኝ። እንዲህ ቆይ ሜሎሲ ከመጽሐፍ ቅዱስ መውጣት እንችላለን? አይ ሀሳቡ እኮ ከኛ ጋር አንድ ነው፣ ይስማማል። ግን በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ሰው መንፈስ ቅዱስን የሚቀበለው በሜሮን ነው እንጂ በእምነት አይደለም። እንደዛ ካልንማ ሜሎሲ እኔ አሁን የእናንተንም ኦርቶዶክስንም እዚህ ጋር እንደ ጥያቄም እንደ እውቀትም እንደ ድህነትም፣ ምክንያቱም የግድ ማወቅ ስላለብን ነው። መጽሐፍ ቅዱስ ላይ የተነገረው እነዛ ሐዋርያቶች የተላኩት ሰዎች ላይ ራሳቸውን ጭነው ሲጸልዩ መንፈስ ቅዱስን ይቀበሉ ነበራል። በክርስቶስ ኢየሱስ አምላክነት ወይም ደግሞ ከኛ ጋር ተስማማለህ፣ ከኛ ጋር ተስማማለህ። በቃ አንተ እዚሁ ነውና
ኦርቶዶክሶችን ታወራቸው እኮ አሁን እኮ ሜሎሲ ይሄን ሀሳብ የሚቃረን ይሄን ሀሳብ እንትን የሚል ኦርቶዶክስ ካለ በዚሁ ስበህ እኔም ላወራው ማውራት አለ ማለት ያለውን ነገር እንትን ማለት እንችላለን። የዚህን የሚቃረን ኦርቶዶክስ ካለ ምናልባት ያለማወቅ ችግር ሊሆናል፣ መጽሐፍ ቅዱሱን ያለማወቅ። እኔም በሜሮን ጉዳይ ጥልቅ እንትን ላይኖረኝ ይችላል። ያ ነው ስለ መንፈስ ቅዱስ ጥልቅ ነገር የለውም። ምንም ሜሮን ጥልቅ ነገር የለውም። ምክንያቱም መንፈስ ቅዱስ እንዳልከው ነው። መንፈስ ቅዱስን ምንም ይሄ የምትሸፋፍነው ዳር ወስደህ እንዲህ የምትለው ነገር አይደለም። መንፈስ ቅዱስ ከአብ ወጥቶ የመጣ ነው። እንግዲህ እኔ ሄዳለሁ አጽናኙን እልክላችኋለሁ፣ ከየትም ወጥቶ አይደለም ከአብ ወጥቶ የሚመጣ መንፈስ ነው ይለዋል ክርስቶስ አይደል ሲናገር። ሀሳብ ጥሩ ሀሳብ ነው። ምናልባት ዳኒ ምን ትላለህ? ሜላ ምንም እኔ አሁን የተወሰነ ግራ ገብቶታል እና ትንሽ ብትረዳው ብዬ አስባለሁ። የሆኑ ነገሮችን አጀስት ማድረግ ያለበት ይመስለኛል አንዳንድ ጉዳዮችን እና ትንሽ ብትረዳው። እኔ አሁን መመለስ ሳይሆን እንደው ፈቃደኛ ቢሆን አንዳንድ ጉዳዮችን ቢያስተካክል ነው የሚጠቅመው ብዬ ነው የማስበው። አይመስልም ሜላ? ቅዱስ አሁን ለእኔ የሚታየኝ ለአንተ ይሄ ነው። ምክንያቱም አሁን ትልቅ ነገርን ነው የምታየው። ለምሳሌ ልጅነት የሚገኘው በኦርቶዶክስ በጥምቀት ነው። አንተ ግን ሰው በእምነት ልጅነት ያገኛል ብለሃል እና ለምንድን ነው ታዲያ የተጠመቀው? ለእኔ ጥያቄ ነው። ኦኬ የተጠመቅኩትኝ መጽሐፍ እንደሚል ያመነ የተጠመቀም ነው የሚለው ቃሉ። እንግዲህ እዚህ ጋር መጀመሪያ ላይ የሚቀድመው ያመነ ነው። እንግዲህ ሰው ሳያምን አይጠመቅም። ሳያምን እንዴት ነው እንግዲህ አንተ እኮ አንድን ሰው እንዲያምን የምታደርገው ስለዛ ሰው የሆነ ነገር ትነግረዋል አይደል? ኦኬ ይህ ሰው ትክክል ነው የምትለው። በመጀመሪያ እምነት ይቀድማል። ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ሞቱን ትመስላለህ አይደል? እንግዲህ ፊልጶስ ጃንደረባውን ሲያጠምቀው ምንድን ነው ያለው? ያንን ቃል ሲነግረው ታሪኩ ረጅም ነው። ልጠመቅ ማን ይከለክለኛል ካመንክ ሲለው ወደ ባህር ሂዶ ነው የተጠመቀው አይደል? እንግዲህ ስላመነ ነው ያን ያደረገው። አብነትን ያነሳሁት ምሳሌውን ነው ባጭሩ ነው። ስላመነ ነው ሂዶ የተጠመቀ። እንግዲህ ሲጠመቅ ከክርስቶስ ጋር ከሞቱ ጋር ህብረትን አንድ ሆነ። እንግዲህ በሞቱ ከጥምቀቱ ጋር አንድ ሆነናል። ቅድም እንዳልኳቸው ምሳሌ ነው። በሞቱ ሞቱን ከመስለው በትንሣኤው እንዲሁ እንመስለዋለን። ከክርስቶስ ጋር አንድ ምንሆን በሞቱ ምንመስለው በጥምቀቱ ነው። እንግዲህ ስናምን ስለዚህ ምናልባት ቅዱስ ሲበዛ ሚስ እንዳላረገ ፖይንቱ ጥያቄ ላስታውስህ እና ለምን የተጠመቀው ነበር ያልኩ እና ዳግም ለመወለድ አለም የተጠመቀው ማለት ነው። ኦኬ እንግዲህ ዳግም ለመወለድ እንዳልከው ነው። አሁን መጽሐፍ ቅዱስ የሚለው ያመነ የተጠመቀም ይድናል አይደል የሚለው። እንግዲህ መጽሐፍ ደግሞ ሌላ ላይ ስናየው ደግሞ ለተቀበሉት በስሙም ለሚያምኑት ነው። አየህ፣ በስሙ ማመን ነው። አየው፣ እዚህ ጋር እምነት አለ ማለት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በስሙ ማመን ልጅነትን ያስገኛል ማለት ነው እዚህ ጋር። አዎ እኮ ይሄ ጥያቄ ስለዚህ ልጅነት ያገኘው ስታምን ነው ማለት ከጥምቀት እና ከእምነት ቀዳሚው አንተ የትኛው ነው እንዴ የሚለውን መጽሐፉም እኮ እምነት ይላል እኮ አይደል? ግን ደግሞ መለያየት እንችላለን እዚህ ጋር በአንተ እይታ። ጥምቀትም አለ አይደል? እምነት ምንም እንኳን ቢቀድምም ያመነ የተጠመቀም ይድናል አይደል? ስለዚህ ጥምቀት የራሱ የሆነ ፐርፐዝ አለው ማለት ነው። መጽሐፍ ቅዱስ ላይ እንትን ባይኖሩ አይጠቀስም አይደል? ልክ ነው። አይ ፐርፐዝ የለውም እንኳ አለም አርጊመንቱ። ግን ስለ ልጅነት ነው የጠየቁ ቅዱሴ። ልጅነት ያገኘው አስቀድመ ከጥምቀት በፊት በነበረ እምነት ነው ማለት ነው አይደል? እንግዲህ መጽሐፍ እንደሚለው እንግዲህ በክርስቶስ ኢየሱስ ስናምን የእግዚአብሔር ልጆች እንባላለን። እንግዲህ ባሮች ነበርን፣ አባት ብለን ጠራው ዘንድ የልጅነት ስልጣን ሰጡናል። አሁን ደግሞ ባርነት የለም ልጅነት ነው አይደል? የጨለማው ጊዜ አልፏል። ስለዚህ ልጆች ነን፣ ወራሾች ነን። ልጅ ከተባልን ደግሞ ወራሽ ነን። ልጅ ይወርሳል እንጂ አይደል? ይህን ኦርቶዶክስ ተዋሕዶ እኔ አሁን ከዚህ ምንም ልዩነት የለኝም። ጥሩ ነው። እንደው ቅዱስ ዛሬ ቢሞት የት ነው የሚገባው? ገነት ወይስ? በነገራችን ላይ ይሄ ጥያቄ እንኳን ጠየቀኝ። በጣም 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 ይሄ ሲሪየስ ኢሹ ነው ይሄ አሁን የጠየቀኝ። አሁን ቅዱስ አዲስ ታይም ቢሞት የት ነው የሚገባው? ምንም ጥያቄ የለውም። መንግስተ ሰማያት ማለት
ምንም ይሄ የማያሻማ ቃል ነው። ምክንያቱም እኔ ፐርሰናሊ እኔ በልጁ በኢየሱስ ክርስቶስ ማለት ያመንኩ ነፃ የወጣው ገብቷል አይደለ? ኢየሱስ ክርስቶስ በመስቀል ላይ ባደረገው ስራ በመስቀል ላይ ስራ የተቤዠኝ ከኃጢአት ቀንበር ነፃ ያወጣኝ በእርሱ ደም የተዋዠው ዕለት ዕለት በኃጢአት እንኳን በወድቅ የኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት ነፃለሁ። አንዴ ነው ድህነታችን ተፈጽሟል። ኦልሬዲ ድነናል። ግን አሁን አሚን ነው ያልከውን ንግግር አሚን ነው የምቀበለው። ግን እንደው እንድንረዳ እና ለሰሚ ሰው ክሊር እንድናደርግ ቤተክርስቲያን እንዲህ ያለችበትን እስቲ አንድ መጽሐፍ ንገረን። ካልሆነ ከጴንጤ ወይ ደግሞ የሰማኸው ከተሐድሶ አገልግሎት ነው ማለት ነው። ይሄንን ቤተክርስቲያን እንዲህ ያለችበትን አንድ ማስረጃ ካለ እንዴ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ናች እንዴ? የራሷ የሆነ እንትን አላት እንዴ? ማለት እኔ የማውቀው ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ መርህ መሰረት ነው የምትሄደው አይደል? እስከማውቀው ያልኩ ቅዱስ እንደው ይሄንን ያነበብክበት አንድ ቦታ ካለ ማለት የኔ እኮ ማስረጃ መጽሐፍ ቅዱስ እኮ ነው። ልክ ይህንን አሁን መጽሐፍ ቅዱስን ጠቅሳ ቤተክርስቲያን እንዲህ ያስተማረችበት አንድ የቤተክርስቲያን ኦፊሻል መጽሐፍ ካለን ያልኩ። እዚህ ጋር ቅር እንዳትሰኙብኝ፣ እኔ በመጽሐፍ ቅዱስ ካነበብኩት እውቀት ብዙ ጊዜ ቤተክርስቲያን ላይ ይህ ቃል ሊነገር ይችላል። ብዙ ጊዜ አሁን ያለውበት ስራም ወደዛ እንትን ላይ ይችላል። ብዙ ጊዜ ቤተክርስቲያን ላይ ከ4-5 ዓመታት በፊት ነበር ቤተክርስቲያን። አሁን ብዙ ጊዜ ደርሶ መልስ ካልሆነ ውጭ ጉባኤ ብዙ ተከታታይ አላውቅም። አሁን ላይ ከመጽሐፍ ቅዱስ ላይ ነው ሁሌም እኔ አዋልደ መጽሐፍት ሌላ ነገሮችን አንብቤ ልምድም የለኝም። እኔ ስለ መጽሐፍ ቅዱስ የለህም ነው ባጭሩ፣ የለህም ማለት ነው ባጭሩ። እንዴት ህብረት ላይ እንደሌለ ማለት ከሌለ የለም ግን ላሰማ ሜሎስን ባለበት ያምረኝና ሁላችሁም ባላችሁበት እኔ ጋር ያለው ውሰደኝ ልለው ፈልግና ደግሞ መግቢያን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብነድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን። ይህ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን። ግን እኔን አባት ታውቃቸዋለህ በሚገባ? አሁን ያሉትን ሰምታቸዋል? በሚገባ ሰምቼዋለሁ። እንደ አንድ ኦርቶዶክስ አማኝ የምርም እውነት ለመናገር ትንሽ ደብሮኛል። ማለት እንግዲህ የበጎች እረኛ የክርስቶስን አብነት ሆነው እንግዲህ ጴጥሮስን እንዳለው ትወደኛለህ ሲል እንግዲህ በጎቼን ጠብቅ ነው። በጎች እንዳይሰነካከሉ ከመንገድ ሲወጡ እንዲመልስ ነው ለጴጥሮስ ክህነትንም ወይም ደግሞ አገልግሎቱን ክርስቶስን የመውደድ ምልክቱ ይሄ ነው። ትልቁ እሳቸው አባት ትልቅ አባት ናቸው። ትልቅ በአማኙም በማያምነውም ሁሉ ትልቅ ቦታ የሚሰጣቸው አባት ናቸው። ግን ይህንን በመናገራቸው ትንሽ ጎርብጦኛል። እኔ እንደ አንድ ከእሳቸው ማንስ ጭንጋፍ ነኝ እኔ ማለት የእሳቸውን ያህል እንትን ላይኖረኝ ይችላል። ግን ትንሽ ይህም በማለታቸው ከአንድ ክርስቶስን አውቃለሁ ከሚል በክርስቶስ ደም ከተሸፈነ ልጅ ነኝ ዳግም ተወልጃለሁ ከሚል አባት ይሄ ባይሆን መልካም ነበር ብዬ አምናለሁ። ምክንያቱም እኔ በዚህ ሰዓት እንደዚህ ብሆን በማላውቀው ሀገር ሂጄ ይሄ አይባልም። ምክንያቱም አገራችን በሰማይ ነው እንዳለው ጳውሎስ። እንግዲህ እኛ በክርስቶስ ያመንን ቅዱሴ አሁን እኮ ማለት እኔ አሁን ማለት እሳቸው አራት አይና ናቸው ማለት አንድ እኔ አሁን ኦርቶዶክሳዊ ነኝ ካልከኝ እስቲ መረዳትን ወድጄዋለሁ። ትክክል ነው፣ መረዳት ትክክል ነው። ግን ልስማማ የማልችለው ኦርቶዶክሳዊ ነኝ ማለት ነው። ልስማማ የማልችለው ምክንያቱም እኚህ የቤተ ክርስቲያን አራት አይና ናቸው ማለት ምን ማለት ነው? በጣም የተማሩና ቤተ ክርስቲያኒቷን ከአንተ በላይ ጠንቅቀው የሚያውቁ ናቸው። አገኘኝ ቤተ ክርስቲያኒቷን ጠንቅቀው የሚያውቁ አባት ከሆኑ እኛ አባት እንኳን እኔ ቅድም የጠየቅኩን ጥያቄ ራሳቸው ሲመልሱ የት እንደምገባ አላቅም ነው ያሉት። እኔ የኔ አሁን ኮንሰርን ምንድነው እሱ ይሄንን ትምህርት አንተ ከየት ነው ያገኘኸው? አራት አይና የተባሉ አባቶች
4 አይና የተባሉ አባቶች ቢናገሩ መጨረሻቸው እንዲህ ነው። ከፈለክ ሌላም መምህር አሁን የምታውቀው ዲያቆን ሄኖክ የሚባል ተመሳሳይ ትምህርት ነው ይህንን ሲያወራ የነበረው። ምንም ልዩነት የለውም። የእሳቸው እንደ አባት ሲያወሩ ያሳዝናሉ፣ አገላለጣቸው ልብ ይነካል እንጂ ትምህርታቸው ግን ተመሳሳይ ነው። እኔ የኔ ጥያቄ ምንድነው እሱ ይሄንን ትምህርት ከየት ነው ያገኘኸው? that's my question። ቀላል መልስ ልስጥ ደግሞ ዳኒ፣ ቀላል መልስ። እኔ እሳቸው እንዲናቸው አልልም። ምክንያቱም ክርስቶስ ግልጽ የሆነ ነገር ተናግሯል ለጻፍትና ፈሪሳውያን። ማለት በዚህ ዘመን ጻፍትና ፈሪሳውያን የሉም ማለት አንችልም እኮ አሉ። ማለት በፕሮቴስታንቱም በኦርቶዶክሱ ጥያቄ ከየት ነው ያገኘኸው? ይሄን ትምህርት ከየት ነው ያገኘኸው ነው ጥያቄ። በጣም እኔ ከመጽሐፍ ቅዱስ እኮ አየህ፣ እሱን ነው ጥያቄ። ስለዚህ አሁን ቤተክርስቲያንን እኔ ጠየቁ፣ ቤተክርስቲያንን ሳታስተምር ከመጽሐፍ ቅዱስ ካገኘ ይሄ ትምህርት የኦርቶዶክስ ትምህርት አይደለም እያልከኝ ነው ያለው አንተ ጋር ዳኒ። እኔ ይሄ አስተምህሮት እኔ አሁን ያለኝ መረዳት ባለኝ ልክ ማለት በብዙ እንትን ብያለሁ ሳይሆን ባለኝ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ትምህርት ታስተምራለች ትሄድበታለች ብዬ ነው የምቀበለው። ምን አለ መሰለህ አንዳንዴ ዛት ዩር ብሊቭ ነው አሁን ማስረጃ አስጠኝ እንደሱ እንዳምን። ምክንያቱም መቼስ አንተ ከ4 አይናው በላይ ስለ ቤተክርስቲያኒቷ ታውቃለህ ማለት እኛ ጳጳስ ለመሆን የሚሾሙ ማለት የሚጠበቁ አባት ናቸው። ጳጳስ ለሆነው ሊሾሙ የሚጠበቁ አባት ናቸው። ቤተክርስቲያኒቷ ውስጥ ያደጉ ከስር ጀምሮ አሁን ለደረሱበት ደረጃ ላይ በጣም እንትን ናቸው እና እንዲህ እሳቸው እንኳን እርግጠኛ ባልሆኑበት የህይወት ምዕራፍ ላይ አንተ እርግጠኛ እንድትሆኑ ያደረገ ያንተ የትምህርት ምንጭ ከየት ነው ነው ይሄ ጥያቄ። ምክንያቱም ኦርቶዶክስ እንደዚህ እንደማታስተምር ይሄው አባቶች እያየን ያለ ነው በህይወታቸው ማለት ነው። እና አንተ ከየት ነው ያገኘው ነው ጥያቄ። ዳንዬ እንዳልኩ ነው መጀመሪያ ላይ ቅድም ላይ መጀመሪያ ሲጀምር እኛ ቤተክርስቲያን ላይ እውነትም የእረኞች ብዙ አለመስራታቸው ብዙ ነገር ችግር አለ። እኔ የማልቀበለው ነገር ብዙ ጊዜ መጽሐፍ ቅዱስ የማንበብ ልምድ የለንም። እውነት ለመናገር እኛ አባት መጽሐፍ ቅዱስ አላነበቡም እያልከኝ ያለው እንደዛ እያልኩ አይደለም። እውነቱን ያውቁታል እኮ ወንድሜ፣ እውነቱን ሳያውቁት ሳይረዱት ቀርተው አይደለም። ግን ይሄንን እውነት ደግሞ ለህዝቡ አለመንገራቸው ይሄንን ማለታቸው በጣም በህዝቡ ዘንድ መንጋውን ይዘህ ወደ ገደል መግባቱ ጥሩ አይደለም። እኔ ያው ምንድነው ነው እኔ አሁን በዚህ ሰዓት ላይ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን በወጣ ወይም ፕሮቴስታንቱ ጋር ብሄድ እዚቹ ቤተክርስቲያን ውስጥ ሁኜ አልድንም ወይ መዳን አይቻልም ወይ? እኔ እዚች ቤተክርስቲያን ውስጥ ሁኜ የዳንኩ ሰው ነኝ። በክርስቶስ ኢየሱስ በደሙ የተሸፈንኩ መምጣቱን የምጠባበቅ ማራናታ የምል አግኝተኛል አይደለ? የዳንኩ የምሬ ነው የምነግርህ። በዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁኜ ጥያቄዎች እንዳሉ ሆነው ብዙ ችግሮች እንዳሉ ሆነው ማዕበሉ እንዳለ ሆኖ ግን መጽናት ይቻላል። እንዴት? ወደ መጽሐፍ ቅዱስ ወደዚህ መመሪያ ፕሪንሲፕል ወይ የሚለው በኦርቶዶክስ ውስጥ ያለ የኛ ሰው እንበለው በቃ አሪፍ ነው። ይህን እውነት መስክርና እዛው ቆይ፣ እነሱ እስከሚያስወጡ ድረስ እዛው ነው። እኔ አንድ እውነት ልንገራችሁ። እዚህ ጋር 449 ሰው አለ። አንድ ማልክደውን ሀቅ ልንገራችሁ። እኔ አርባ ምንጭ ዩኒቨርሲቲ ነው ግራጁዌት ያደረግኩትኝ እና አንድ የጎንደር ልጅ ጓደኛ አለኝ እና ብዙ ጊዜ ባይብል ነው የምናወራው ምናምና አንዴ ቆይ ድምፅ ላሰማላችሁ። ከተወሰነ ጊዜ በኋላ ጀማችን ጓደኞቻችን ከዱን። ወንድምነት ይሰማል? አሁን ትሰማለህ ወንድምነት? ሰላም ልበላችሁ፣ ድምፅም ላሰማ እንዳይዘጋባችሁ። ሰላም ብያለው ወገኖች ሁላችሁንም። ሜላ ወንድምነት ስላየው በጣም ደስ ብሎኛል። ሁላችሁም ተባረኩ። ሼሩ ምን ያህል ቁጥር እንደሆነ አይታየኝም ለእኔ፣ እታችሁም ጽፉልኝ ደስ ይለኛል። እዚህ ያላችሁ ወገኖች ግን ተባበሩን። ታቡ ወደ ግማሽ ሚሊዮን ወደ 1 ሚሊዮን ቢገባ ታብታብ ለማድረግ ብታደርጉሽ 21 ሺህ ደርሷል ሼሩ። ዋው ናይስ ነው ማለት ነው። ኦኬ ታብ ብቻ አድርጉት አሁን ወገኖች፣ በቃ ጸጋ ይብዛላችሁ። እነሱ እያወሩ ቴንኪ ወትየው ጸጊ። እሺ 21 ሺህ ከደረሰ በቂ ነው። ሼሩ በቂ ነው። ኮፒ ሊንኩ በቂ ነው። ታብ ብቻ አድርጉ። እነሱ ይቀጥሉ። ጸጋ ይብዛላችሁ። ቀጥሉ። ቴንኪ። እሺ ወንድምነት ኦኬ ልቀጥል። እሺ ቀጥል ነው። እና ሁለት ጓደኛዬ ነበርና ሁሌም ባይብል ነው የምናወራው። እሱም ኦርቶዶክስ ነበር፣ እኔም ኦርቶዶክስ ነበርና ከተወሰነ ጊዜ በኋላ
ኦልሬዲ ግራጁዌት ልናደርግ መጨረሻ አካባቢ እሱ ወደ ፕሮቴስታንት እምነት ሄደ እና አሁን እንኳን እዚሁ አዲስ አበባ ነው ያለሁትና ብዛት ጓደኞቼ ፕሮቴስታንት ናቸው የኔ ጓደኞች። ምክንያቱም አንዳንዴ እንዳልኩ ነው ኦርቶዶክስ ላይ ብዙ የመጽሐፍ ቅዱስ ያለማንበብ ብዙ እንዴት ነው የሆነ ሙግቶች አሉ። ክርስቶስ ላይ ትንሽ እንትን የማለት የመደንገጥ ባህሪዎች አሉብን። ይሄ ደግሞ እኔ ሁልጊዜ እዚህ ሁኜ አሁን ፐርሰናሊ ጓደኛ እንኳን የለኝም በዚህ ነገር አታክ እየተደረግኩኝ። ይሄ ማለት እኔ እናንተ ጠበቃ እንድትቆሙልኝ አይደለም፣ ግን እኔ እዚችው ቤተክርስቲያን ውስጥ ሆኜ ይህንን ፍጹም ሰው ፍጹም አምላክ ሆኖ በአጭር ቁመት በጠባብ ደረት የተወሰነውን ይህ ስግው ቃል ኢየሱስ ክርስቶስን ማምለክ ይህን ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያን በመጀመሪያ የነበረውን አምላክ በስጋ የተገለጠውን ኢየሱስ ክርስቶስን በኦርቶዶክስ ቤተክርስቲያን ውስጥ ሆኖ ማወቅ፣ በይበልጥ ደግሞ ማወቅ፣ በቅድስና መመላለስ እንዳለው መጽሐፍ ፍሬ ማፍራት ነው የመንፈስ ፍሬ። በዚህ በኦርቶዶክስ ቤተክርስቲያን ውስጥ ብዙ ጥያቄዎች አሉ እንዳልከው እንግዲህ ውስጡን ለቄስ እንዳሉ አባቶቻችን ራሳችንን በብዙ እንትን ማለት ይቻላል እና ጥሩ ነው። በቃ ጥሩ ነው። ዋናው መቀጠል ነው። በርታ። የገባህ ነገር አለ፣ ለገባህ እውነት ህይወትህን ስጠው። በርታ። ሰዎችን ተናጠቅ። እግዚአብሔር በረዳህ ባገዛ አቅም በቃ ይሄው ነው ዋናው። ሰው እንዲድን ነው የምንፈልገው፣ እንዲጸድቅ አንድ ጥያቄ ብቻ ልጠይቅ፣ እንዲወርስ ነው የምንፈልገውና ሜላይ እኔ ጨርሻለሁ። አንድ ጥያቄ ስለምልጃ ጥያቄ አለኝ ስትሰምቻለሁ። እኔ ግን ጥያቄ አለኝ ወንድምነት ለቅዱስ። ኧረ እሺ ከፈቀደልኝ ማለት ነው። ቅዱስ ቴንኪው ተናገር እውነቱን። እሺ ሰምቻለሁ ስትናገር ቴንኪው። ለመነጋገርም ስለገባ ሌሎችም እንግዶች ስላሉም ደግሞ ለእነሱ እንሰጣለን። በኢትዮጵያ ኦርቶዶክስ ታሪክሲያን እምነት ውስጥ ሆነህ በእግዚአብሔር ልጅ ላይ ባለኝ እምነት አምኜ ዳንኩኝ፣ ድነቴም የተረጋገጠ አሁን እንኳን ነፍሴ ከስጋዬ ብትለይ ወደ መንግስተ ሰማያት መግባቴን የማምን እስከ ሞት ድረስ የታመንኩ ሰው ነኝ ነው ብለህ የምትለው አይደል? ኦፍኮርስ። እሺ፣ እግዚአብሔር ይስጥልን። ይህንንም እምነት ከልብህ ከሆነ እውነተኛው እምነት የሐዋርያቱ እምነት ይሄ ነው። እኛም የምናምነው እምነት ይሄ ነው። እሺ፣ በኢትዮጵያ ኦርቶዶክስ ታሪክሲያን ውስጥ ሆነህ በነገረ ማርያም ትምህርት ቤተክርስቲያኒቱ የምታስተምረው አለ አይደል? በነገረ ማርያም ላይ ከሚነሳው ትምህርት አንዱ ከቅድስት ድንግል ማርያም ጋር ተገናኝቶ የሚሰጠው ትምህርት አለ አይደል? ነገረ ማርያምን በተመለከተ በእሱ ላይ ያለህ መረዳት እንዴት ነው? ለምሳሌ ለዘላለም ድህነትህ የማርያም ምልጃ፣ የማርያም ቤዛዊት መሆን፣ ይሄን ሁሉ በአንተ ዘንድ ያለ መረዳት እንዴት ነው? ታምነዋለህ? እጥር ምጥን ያለች መልስ እዚህ ጋር መስጠት እችላለሁ። እግዚአብሔር መንፈስ ቅዱስ በረዳኝ መጠን ማለት ነው። ምልጃ ሲባል በነገራችን ላይ ልመና ነው። ይህን ደግሞ ክርስቶስ ኢየሱስ ብቻ ነው ያደረገው በሰውና በእግዚአብሔር መካከለኛ ሆኖ፣ ወይም የሰውን ስጋ ነስቶ በድንግል ማርያም ያ ስግው ቃል የተባለ ኢየሱስ ክርስቶስ ብቻ ነው ምልጃን ያካሄደው የሰራው። እንግዲህ በቤተክርስቲያናችን የቅዱሳን ምልጃ ወይም ደግሞ አንተ ካነሳው ከእስኪ ከነገረ ማርያም ልነሳ። አሁን ነገረ ማርያም ላይ፣ ታምረ ማርያም ላይ ገድላት፣ ድርሳናቶች አሉ። እነኚህ የሰው ስራ ውጤቶች ናቸው። ሰዎች በሆነ ክፍለ ዘመን የነበረውን ያሰፈሩ ከተለያዩ አገራት ከውጭም ከየትም እንትን ያሉ ናቸው እነዛ የሰፈሩ። አሁን ለምሳሌ ታምረ ማርያም ላይ የሚባሉ አውሮፓ፣ ፍራንስ፣ ሰምቲንግ ሀገሮች ላይ የነበሩ ታምር የተሰሩ ተብለው ነው እዛ መጽሐፍ ላይ የሰፈሩት። እነዚህ መጽሐፍቶች ለድህነት ይጠቅማሉ ብዬ አላምንም። ማለት ምናልባት እንማርባቸው ዘንድ አብነት የሆኑን ዘንድ ተብለው የተዘጋጁ ያህል ነው አንደርስታንድ ማድረጋቸው። ከክርስቶስ በመስቀል ላይ ከሰራው ስራ ኢየሱስ ክርስቶስ ከተቤዥን ከኃጢአት ቀንበር ነፃ ካወጣ ኢየሱስ ከሰራው ስራ ጋር ፍጹም አይገናኙም። የኢየሱስ ክርስቶስ ምልጃ ከሰው ወይም ደግሞ ከተፈጣሪ ጋር ኮምፔር የሚደረግ ነገር አለ። የኢየሱስ ክርስቶስ ምልጃ ፍጹም የተለየ ነው። ኢየሱስ ክርስቶስ ምልጃው ከራሱ ጋር ከአባቱ ጋር ከባሪዎቱ ከመንፈስ ቅዱስ ጋር ያስታረቀን ይህ ምስጢር ከፍጡር ጋር ኮምፔር ሊደረግ አይገባም። ይሄ በቃ ዓለም ሁሉ ሊያውቀው የሚገባ ነገር ነው። የኢየሱስ ክርስቶስ ምልጃ በጣም መጠንቀቅ መቻል አለብን። እዚህ ጋር ኢየሱስ ክርስቶስን ማወቅ መቻል አለብን። ይህ ምስጢራቱን፣ በስጋ መገለጡን፣
ሚስጥረ ስላሴን ማወቅ። ሚስጥረ ስላሴን በብዙ ማወቅ አይቻልም። እንግዲህ እግዚአብሔር መንፈስ ቅዱስ በረዳ መጠን ነው ልናውቀው የምንችለው። እንግዲህ አካላዊ ቃል ኢየሱስ ክርስቶስ ከአብ ወጥቶ የመጣው ያ ቃል ነው። እንግዲህ ስጋን ነስቶ በመንፈስ ቅዱስ ተጸንሶ እንግዲህ በሰውና በእግዚአብሔር ሆኖ ስጋን ነስቶ ያማለደን የምልጃን ስራ የሰራ የእርቅን ስራ ያስታረቀን ኢየሱስ ክርስቶስ ነው። ይሄን ልንክደው እንግዲህ የቅዱሳን ምልጃ አለ። እኔ ብዙ ጊዜ ጥያቄ የሚፈጥርብኝ ነገር አለ እዚህ ጋር ኦርቶዶክሶችም እንደ ፕሮቴስታንቱም ሊመለስልኝ የሚገባ ነገር ብዬ የማምነው ነገር አለ በራሴ። እንግዲህ አስፈላጊ ከሆነ ለእናንተም ልነግራችሁ ገደዳለሁ። እንግዲህ ምልጃ ካልን ስለዚህ ታዲያ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? ከምን አንጻር? እንግዲህ ከምንም አንጻር አማላጅ ብለህ ነው የምትጠራት ወይስ አማላጅ አይደለችም ብለህ ነው የምትጠራት? እኔ አንድ የማምንበት ነገር አለ። እኔ አሁን ላይ በዚህ ሰዓት ላይ የሰው ልጅ ምልጃ ያስፈልገዋል ብዬ አላምንም። ስለ አንተ ነው የጠየኩህ እንደ አንድ ኦርቶዶክስ አማኝ። አንድ የኦርቶዶክስ አማኞች ማናቸውን ብጠይቅ ማራናታ ከታች አለ፣ ኦርቶዶክሳዊ ነው። አይ ቲንክ ሜሎና ከየት ቤተ እምነት እንደሆነ አላውኩም ገና። እንግዲህ ግን አሁን ማራናታ ከታች አለ፣ ኦርቶዶክሳዊ ነው። ብጠይቀው ምንም ላስብበት ቆይ እስኪ ምናምን ነገር እንኳን ብሎ አይልም። ያው ከታችም እያሉ ነው፣ በኮሜንት እየጻፉ ነው። አዎ አማላጅ ናት እያሉ ነው። ለአዲስ ለኦርቶዶክሳዊ ወንድም ለአዲስ ቅድስት ድንግል ማርያም ለአንተ አሁን አማላጅ ነች ወይስ አይደለችም? አሁን ይሄ በነገራችን ላይ ይሄ ስልህ ማውራት ያለብኝ ነገር አለ። ተናገር እውነቱን። አሁን የድንግል ማርያም ምልጃ ምንድነው ፐርፐዙ ነው? እዚህ ጋር ማወቅ ያለብን ነገር እኮ መጀመሪያ የክርስቶስን ምልጃ ማወቅ መቻል አለብን። የድንግል ማርያም ምልጃ ምንድን? የሰው ልጅ በዚህ ሰዓት ላይ የሚያስፈልገው ምልጃ ምንድን ነው? ለዳነ ሰው ምልጃ ምንድን ነው የሚያስፈልገው? አሁን እዚህ ጋር ፖይንቱ ይሄ ነው። ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት ማልደዋል ብለን ካመንን ስለዚህ ምልጃ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳንተ አይነቱ ወገኖች የማርያምን ምልጃ ያስፈልጋቸው ለምንድን ነው? አምነው ስላልዳኑ ነው ለመዳን ብለው ነው ወይስ አምነው ከዳኑ ለምንድን የማርያምን ምልጃ ያስፈልጋል ብላ ቤተክርስቲያኒቱ አፏን ሞልታ በየመድረኮቿ በየትኛውም ቦታ ላይ የምታስተምረው? አሁን እኔ እንድታደርግልኝ የምፈልገው አዎ ማርያም አማላጄ ናት ወይም አይደለችም ብለህ እንድትል ነው ፈልገው መጀመሪያ ማለት ነው። እኔ አንድ ሁለት ልንገር፣ 70-80-90% ኦርቶዶክስ አማኞች የቅዱሳንንም ሆነ የድንግል ማርያም ምልጃ አናቀውም። ይሄን አምነን እንቀበል። ምልጃ አሁን እንኳን የሱን ቀርቶ የክርስቶስ ምልጃ ምንነቱን አናቀም ብዙሃኖቻችን። እኔ አሁን ይሄ ነው ልልህ አልችልም። ማለት በዚህ ሰዓት ላይ መጽሐፍ ቅዱሱ የሚናገረው ሌላ ነው። ስለ ማርያም ምልጃ ስለ ቅዱሳን ምልጃ ዲቴል የተነገረ ነገር የለም። እኔ አሁን አይገስ እንደዚህ በል ብትለኝ ማለቱ ለእኔ ቀላል ነው፣ ግን ከእውነቱ ፈቀቅ አልልም። እኔ በገባኝ ልክ ነው ይሄ ነው ልነህ የምችለው። አንዳንዴ ጥያቄ ፈጥሮብህ እኮ ዝም ብለህ ዝምታህን እንትን ብለህ ቁጭ የምትለው ነገር አለ እኮ አንዳንዴ ለእኔ አሁን በድፍረት። ስለዚህ ማርያም አማላጄ ናት ብለህ ብትል መረጃ አቅርብ ብለን ስለምንልህ ያንን መረጃ ደግሞ ለማቅረብ አልደረስኩበትም። ያንን አለመድረስ አይደለም። መጽሐፍ ቅዱስ አንብበሃል አይደል? አንተ አንብበሃል አይደል? ወይ ያነበብክ ነው? መጽሐፍ ቅዱሱን ሳነበው ስለ ቅዱሳን ምልጃና ስለ እመቤታችን ምልጃ ዲቴል የሚያብራራልኝ ነገር እስካሁን አላገኘውም። ስለዚህ ማርያም አማላጅ ነች ወይስ አማላጅ አይደለችም ታዲያ በመጽሐፍ ቅዱሱ መሰረት? እንግዲህ እኮ አሁንም ይሄ ነው ጥያቄው እኮ ስላላገኘሁት ይሄ ነው ልልህ አልችልም። አሁን ለእኔንም ልትረዳኝ ይገባል። ሁሉንም ኦርቶዶክስ አማኝ እዚህ ውስጥ አስገብተህ ብትጠይቀው የክርስቶስን ምልጃ ብትጠይቀው ሊነግርህ ይችላል። አንድ ቅዱስ ትከተላለህ። ሌላ ኦርቶዶክሳዊ የሆነ በቃ ፒውር በማርያም አማላጅነት አላፍርም ብሎ አማላጅነቷን በአደባባይ መሰክራለሁ ብሎ የሚል የማያፍር ኦርቶዶክሳዊ ይግባና አንድ ጥያቄ ልጠይቀው። ማራናታ ቆይ ቅዱስ ማራናታ ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ ቤተክርስቲያን። አይ ከታች እማቅህ ማራናታ ኦርቶዶክሳዊ መሆንህን ነበረ እና ድንገት ሌላ ሰው ከሆነ ብዬ ነው። ማራናታ ይህን ጥያቄ ለአንተ ልጠይቅህ። እንደ ኦርቶዶክስ እምነት ተከታይነት የጌታ እናት ማርያም ለአንተ አማላጅ ነች አይደለችም? ቤተክርስቲያን በምታስተምረው በትክክል አማላጅ ናት። እሷ አንተና እኔ ራሱ ማማለድ እችላለሁ። እሷ አንተና እኔ ራሴም ማለት ነው። ተጨመረ ደግሞ ሰው ራሱ ለሰው መለመን ይችላል። ምልጃ ማለት መለመን ስለሆነ ምልጃ ለክርስቶስ ኢየሱስ ነው ማይሆነው እንጂ
ለሰው ምልጃ ለምንድን ነው የማይሆነው? እናታችን ቅድስት ድንግል ማርያም አማላጅ ናት፣ ዛሬም ነገም አማላጅ ናት። ይሄ የምንክደው ነገር አይደለም። ቅዱስ አትሳሳት። ከአባቶች ታማኝ ጀምረ ማራናታ እንደዚህ መለሰ። ቅዱስ አሁን አንተ አይደለችምም ብለህ አላልክም። ነች ብለህ ካልክ መረጃ እንደምንጠይቅ ስለቸገረህ እንትን አልክ። ማራናታ ደግሞ ያው ማርያም አማላጅ ነች አለ። ምን ትለዋለህ? እሺ እንግዲህ በፖላይት በሆነ መንገድ ማራናታ ልጠይቀው። ማራናታ እና አንተ አውሩትልሽ እስኪ በማርያም ጉዳይ ላይ ቤተክርስቲያናችሁ ምን እንደምታስተምር። ማራናታ ማውራት ትችላለህ ከቅዱስ ጋር። እሺ ወንድሜ፣ እዚህ ጋር ያለምንም መጋጨት፣ ያለምንም መጣላት፣ ያለምንም መቃረን፣ ምክንያቱም በክርስቶስ ፍቅር ነው የሚያምርብን። እንግዲህ እዚህ ጋር ልጠይቀው የሚችለው በህይወተ ስጋ ያለ ሰው ነው ሊማልድ የሚችለው ማለት አሁን በቁም ያለ ሰው አሁን እንኳን ድንግል ማርያም ሰውም ይማልዳል ብለናል። ይሄ ማለት በህይወተ ስጋ ያለ ሰው ምናልባት ሊለምን ይችላል እኮ። እንግዲህ ጳውሎስም ተናግሯል መሰለኝ ከአንድ ቤተክርስቲያን ወደ አንዱ ሲሄድ በመንፈስ ከእናንተ ጋር ነኝ ሲል በህይወት እያለ ነው አይደል ያን ነገር የነገራቸው፣ እያስተማር እያለ ነው ይመስለኛል። እና መጽሐፍ ቅዱስ ላይ እንደዛም ይላልና ሰው በህይወት እያለ ነው እንጂ ሊማልድ ሊለምን የሚችለው ከሄደ በኋላ ወይም ነፍሱ ከስጋው ከተለየች በኋላ እንዴት ነው ያን ምልጃ ሊያካሂድ የሚችለው? ማራናታዬ ቅዱስ አሁን እዚህ ቦታ ማውራት ተገቢ አልነበረም፣ ግን እሺ ስለጠየቀኝ እንጠይቀ። ሰው በህይወት ማርያም በህይወት የነበረችው ጊዜ አማላጅ ነበረች፣ ይህን ታምናለህ? መጽሐፍ ቅዱስ አይልም በህይወት ያለች ድንግል ማርያም ትማልድ ነበረ። እሺ ቅዱሳኖች አንተ ለአንተ አማላጅ ኢየሱስ ብቻ ነው ወይስ ሌላ ቅዱሳኖች አሉ? ኢየሱስ ክርስቶስ ማልዶናል ብዬ ነው ማምነው። ኢየሱስ ክርስቶስ ማልዶናል። ከኢየሱስ ክርስቶስ ውጪ አማላጅ የለም ብለህ ነው የምታምነው አንተ? እኔ የራሴ መረዳት የደረስኩበት እንግዲህ ከዚህ በኋላ ደርሼ ከዚህ በኋላ ገብቶኝ እንግዲህ በዛ ልመላለስ የምችለው አሁን በዚህ ሰዓት ላይ ማምነው እኔ የሰው ልጆች ሁሉ ምልጃ በክርስቶስ ኢየሱስ በመስቀል ስራ ልመናም ምልጃም ተጨርሶልናል፣ አልቆልናል። ኦልሬዲ የዳን ሰዎች ነን። የዳነ ሰው ደግሞ የሚያደርገው ነገር አለ። ምን ፍሬ ማፍራት አለበት እንደሚል መጽሐፍ እኔ እውነተኛ ወይን ግንድ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በግንዱ ላይ ያለ ቅርንጫፍ ደግሞ ፍሬ ሊያፈራ ይገባዋል ይላል። ያ ቅርንጫፍ ፍሬ የምናፈራው ምንድን ነው? ከመንፈስ ቅዱስ የሆነ ፍሬ ነው። ከመንፈስ ቅዱስ የሆነ ፍሬ ነው እኛ ቅርንጫፍ የምናፈራው። ይሄ መልካም ነገር ማድረግ ነው፣ የዳነ ሰው የሚያደርገው ፍሬ ነው። ስለዚህ ምልጃ ስትል አሁን እዚህ ጋር የሰው ልጅ አሁን ምልጃ ልመና ሊያስፈልገው የሚችለው በምን አይነት መንገድ ነው? ምንድን ነው የሚለመንልን? የዳን ሰዎች አይደለንም ወይ ብልህ ምን አይነት መልስ መልስልኛለህ ውዱ ወንድሜ? እኛ በክርስቶስ ኢየሱስ አምነን የዳነ ልጆችን የኢየሱስ ክርስቶስ ልጆች ነን። ግን ድነታችን መጠፋት ይችላል፣ ድነታችን ሊያጣ እንችላለን። ይሄ ማለት ጸንተን ቅርንጫፍ ሆንን በቅርንጫፉ እንደዛ ካልቀጠልን መቆረጥ እንችላለን። ለምሳሌ ዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምረ ብታነበው ይሄንን ቃል ያስረዳል። ስለዚህ እኛ ክርስቲያኖች የኢየሱስ ክርስቶስ ግንድ ነው፣ እኛ ደግሞ ቅርንጫፍ ነን። ቅርንጫፍ ሆነን ፍሬ ካላፈራን መልካም ስራ ከሌለን እንቆረጣለን። ድካማችን ውስጥ ወደ ጌታችን ወደ ኢየሱስ ክርስቶስ ለመና ያስፈልገናል፣ ጸሎት ያስፈልገናል። ስለዚህ አንተ ነህ ቀጥታ ወደ እሱ የምትቀርበው እኮ የኢየሱስ ክርስቶስ ደም ዛሬም ትኩስ ነው የሚለው እኮ ለዛ እኮ ነው ወንድሜ። አንተ እኮ በኃጢአት ስትወድቅ ይኸው እንግዲህ ቅርንጫፍ ነህ አይደል? ፍሬ ታፈራለህ አይደለ? በኃጢአት በበደል ስትወድቅ እኮ ኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት በንስሐ ትመላለሳለህ። ደሙ ትኩስ ስለሆነ አንተ ነህ ወደዛ ደም የምትቀርበው እንጂ ሌላም አማላጅ ወደ ኢየሱስ ክርስቶስ ደም ሊያቀርብ የሚችለው ፐርሰን ማን ነው ብዬ ነው የምጠይቀው። እኔ ደግሞ ወደ ደሙ አይደለም። እኔ አሁን በጸሎታቸው በለመናቸው እኛ ወደ ኢየሱስ ክርስቶስ እንቀርባለን ነው በቅዱሳን ጸሎትና በቅዱሳን ልመና። ለምሳሌ የኢዮብ መጽሐፍ ምዕራፍ 47 ቁጥር 7 ስታወጣ መጽሐፍ ቅዱስ ካለክ ለጊዜው እንትን አላልኩም። በቃል ከያዝኩት ትንሽ በለኝና በዛ ላይ ማብራሪያ መስጠት እንችላለን፣ ጊዜም ለመቆጠብ ለነሱ። በቃል ልሳሳት አላውዳን ያለ ካንተ መጽሐፍ ቅዱስ እጅ ምንድን ነው የሚለው? ቆይ እስቲ ቃሉን አንብቦ ዳኒ
ሲጀምር 47 ምዕራፍ የለውም። ያው ተሳስተል ነው። 42 ምዕራፍ ነው ያለው 47 አይደለም። 42 ትክክል። 42 ቁጥር ትክክል። ባሪያ ኢዮብ ስለ እናንተ ይለምንላችሁ ብሎ ያላቸውን ቃል ነው አይደል የፈለከው? ማራ ነው። አዎ እዛ ላይ ያለ ነው። ከሞተ በኋላ ነው። ቆይ አንተ እኮ አሁን ከና ሰው አንዴ ከዳነ ለምን አያስፈልግም፣ ለሰው ምልጃ አያስፈልግም እያልክ አይደለ? ቅዱስ ማን ነው የሚለምንልን? እሺ ወንድሜ፣ ግን ሀሳብክ እንደዛ ነው አይደለ? እንረዳ መጀመሪያ። አንተ መጀመሪያ እኮ አንድ ሰው ሀሳብክ ልረዳ መጀመሪያ። ለዳኔ ሰው አማላጅ አያስፈልግም እያልክ ነው አይደለ? የኢየሱስ ክርስቶስ ደም ከንቱ ለምን እናደርገዋለን? እሺ ደም ሀሳብክ እንደዛ ነው አይደለ? ቅዱስ ሀሳብክ እንደዛ ነው አይደለ? አንተና እኔ በአማላጅ በምን ልንጣላ አይገባንም። መጀመሪያ ላይ በኢየሱስ ክርስቶስ የመስቀል ስራና በደሙ እንግባባ። ከዛ በኋላ ወደ ቅዱሳን እኮ መሄድ እንችላለን። እሱ ላይ አይደል? እሱ ላይ እኮ አንተም ታምናለህ፣ እኔም እኮ አምናለሁ። እኔ እኮ አሁን ከኤርሚያስ በኃጢአታችን በበደል ስንወድቅ ቅዱሳን ወደ ክርስቶስ አማልደው ከኃጢአታችን ያነጹናል ነው። ወደ ክርስቶስ ያቀርቡናል፣ እነሱ ወደ ክርስቶስ ያቀርቡናል፣ እኛ ደግሞ ከክርስቶስ ምሕረት እናገኛለን ነው ሀሳቡ። ኦኬ እንደዛ አይደለም የሚለው መጽሐፍ ቅዱስ። ስለዚህ እንደዚህ ነው የምትሉት ማለት ነው። ማራናታ ያለው አሁን ማራናታ የኦርቶዶክስ እምነት ተከታይ ነው። ቅዱስ የኦርቶዶክስ እምነት ተከታይ ነህ። በወደቀ ዓለም ውስጥ ስለምኖሩ በኃጢአት በተለያየ ድካም በምንገኝበት ሰዓት ላይ የጌታችን እናት ማርያምን ጥያቄ አድርጌ ጠየኳችሁ ማለት ነው። ወይ ሌሎችም ቅዱሳን የሞቱ ቅዱሳን በአጸደ ነፍስ ያሉ ስለኛ በሰለሰራኑ በደና ኃጢአት ጸሎትና ልመና አድርገው ምሕረትን ያስገኙልናል ነው አይደል? ማራናታ እያልክ ያለው። አዎ ክርስቶስ ይለምኑናል፣ ይጸልዩናል ነው ወደ ክርስቶስ ማለት ነው። ማርያም አሁን በዚህን ሰዓት በዚህን ጊዜ ወደፊትም ከዚህ በኋላ ከዚህ በፊትም አሁንም ወደፊትም አሁን በዚህ ሰዓት ለአንተ ጸሎትና ልመና ታደርግልኛለች ነው እያልክ ያለው። አዎ ትለምነኛለች። አዎ ትክክል ነው። ቅዱስ ደግሞ አሁን የጌታ እናት ማርያም ከዚህ በፊትም ለአንተ አሁንም እና ወደፊትም ደግሞ በኃጢአት በምደክም ሰዓት ላይ ጸሎትና ልመና አድርጋ ከእግዚአብሔር ጋር ታስታርቀኛለች ብለህ ታምናለህ? ቅዱስ የጌታ እናት ማርያም ከዚህ በፊት በኃጢአት በደከምክበት ማርያም ለምና አሁንም ደግሞ በአሁን ባለህበትም ብትወድቅ ለምና ወደፊትም ብትወድቅ ለምና ታማልደኛለች ታስታርቀኛለች ብለህ ታምናለህ? እንግዲህ እኔ እስከ መጽሐፍ ቅዱስ እስከደረስኩበት ድረስ መጽሐፍ ቅዱስ ላይ እንደዛ የሚል ነገር የለም፣ አላገኘውም። ስለዚህ ትለምንልኛለች ብለህ ታምናለህ ወይስ አታምንም? ገና ይሄ የምጠይቀው ጥያቄ ነው። እኔ የራሱ ጥያቄ ነው። ባይዘዌ ምሕረት እዚህ ጋር ማራናታ በጣም የሚመልሰው ደስ ይለኛል። አንተ መልስ። ማራናታማ ብላክ ኤንድ ዋይት እኮ መለሰልን። ማራናታ ብላክ ኤንድ ዋይት ምን አለ? ከዚህ በፊትም ለወደኩት ማርያም ለምናልኛለች እያለ ነው። አሁንም በወድቅ ማርያም ትለምንልኛለች፣ ትጸልይልኛለች። ለወደፊትም በወድቅ ማርያም ልመናና ጸሎት አድርጋ ታማልደኛለች እያለ ነው። የእሱ በጣም እሺ፣ እንዴት በምን መረጃ አቅርብ ብለን በኋላ እንለዋለን። እሱ ማለት ነው ለዚህ ተናገረው። አንተ ግን ከዚህ በፊት ለወደከው ማርያም ማልዳልሃለች፣ በኃጢአት ለወደከው ዛሬስ በኃጢአት ወርቅ ማልድልሃለች፣ ጸሎት ልመና ታደርግልሃለች በሰማያት። ወደፊትስ እንደዚህ ታደርግልኛለች ብለህ ታምናለህ? ቅዱስ ልክ ማራናታ እንደመልሰው መልስልኝ። እኔ እንደዛ ለምኛ አላውቅም። መለምንስ አላስብክም ለወደፊት? እንግዲህ አንዳንዴ ስታነብ የሆነ ነገር ላይ ከህግ አትሄድም። ወደፊትስ አትለምናትም ማርያምን በኃጢአት በምትወርቅበት ሰዓት ላይ? እንዴ ኢየሱስ ክርስቶስን ደም ከንቱ ለምን አደርገዋለሁ? ይሄ እኮ ተናገሩነቱ ምንም ነገር የለውም እኮ። መለስክልኝ። ቆንጆ በጨዋ ቋንቋ ቆንጆ አድርገን የመለስክልኝ፣ በጣም ደስ በሚል ቋንቋ። ምን እያለ ነው ወንድማችን ቅዱስ? ድንግል ማርያም ስለ ሰው ልጆች ኃጢአት እዚህ ጋር እኔም ለማራናታም መልስ እንዲሆነው ነው። እሰጣለሁ። ከዛ ወንድምነት ዳንዬ ቤቱን ይመራዋል። በጨዋ ቋንቋ ደስ በሚል ቋንቋ ምን አለን ቅዱስ? በደንብ ተረድቼዋለሁ። እኔ በኃጢአትና በበደል በወድቅ ብደክም ብገኝ በእንደዚህ አይነት ነገር ውስጥ ብገኝ ማርያምን ሂጄ ለምኝልኝ ብያላትም ይሄንን ብዬ ብህል የክርስቶስ እንደማራከስ ነው ብሎ አለ።
ናይስ ወንደርፉል የሆነ መልስ ነው የመለስከው። ስለዚህ ኦርቶዶክሳዊ ወንድም ነው ቅዱስ ምን አለ? በኃጢአት በወድቅ የክርስቶስ ደም እያለልኝ የፈሰሰ የክርስቶስ ደም እያለልኝ እኔ ምን ይሁንልኝ ብዬ ነው ሄጄ ማርያምን ለምኝልኝ ብዬ ምላት እያለ ነው። አለልኝ አይደለው የክርስቶስ ደም እያለ ነው። ስለዚህ አንተ በጨዋ ቋንቋ በቃ በግልጽ እንደው ቃሉን ቀጥታ አትበለው እንጂ በማርያም ምልጃ አታምንም ማለት ነው። ማራናታ ደግሞ ያምናል አይደል? እንደዛ አይደል? ለወንድምነት የተረዳው ከሁለቱ የጠየኳቸው ጥያቄ መልስ ዳንዬ? እሱን ነው የተረዳሁት ወንድምነት። በቃ ስለዚህ ወንድምነት ቤቱ ምራው እኔ ጨርሻለሁ። ጥያቄን አስቻለሁ። አንተ እንደፈለክ ጠይቃቸው፣ ከፈለክ ይቀጥሉ። ተናገር እውነቱን። አንዴ እዚህ ጋር ሳይወጣ አንዲት ፖይንት ብቻ አልጠይቀው። እሺ ኦርቶዶክስ ተዋህዶ አማኝ እሺ ድኗል አልዳንም ብለህ ነው ያንተ እይታና ያንተ የምታምነው? ኦርቶዶክስ ተዋህዶ አማኙ እንዳለ ሁሉም የምታየው የዳነ ሰው ነው ያልዳነ ሰው ነው እንዳለ ድኗል ነው አልዳንም ብለህ ነው የራስ ድምዳሜ ላይ የደረስከው በአንተ እይታ አሁን ላይ ባለህ መረዳት? የዳኑ ጥቂቶች አሉ። ቅሬታ ትውልድ እግዚአብሔር ስላለው በዛው በኦርቶዶክስ ቤተክርስቲያን ውስጥ ሆነው በእግዚአብሔር ልጅ ላይ ባላቸው እምነት የዳኑ ነጣላቸውን ያላወለቁ ማህተማቸውን ያልፈቱ ግን በልባቸው ንጉሱን ክርስቶስን ያነገሱ በሱ የቤዛነት ስራ የታመኑ በእውነተኛ የመጽሐፍ ቅዱስ አስተምሮት የሚያምኑ ቅሬታ ትውልድ እግዚአብሔር አለው። ሙሉ በሙሉ አልዳኑም ብዬ አልልም። ግን ስለዚህ ዳኑ አሉ ማለት ነው። በቃ ስለዚህ አልዳኑም ብለን ልንደፍር ልንናገር አንችልም ማለት ነው። ወይት እንዴ ለምን እኔ ጠቅላላ ብዬ አላልኩም እኮ። አየህ ቅሬታ የሆነ ትውልድ አለው አልኩ እኮ። ቅሬታ የሆነ ትውልድ አለው። ያ ቅሬታ የሆነው ትውልድ ኤርሚያስ በጥናት የደረስኩበት አይደለም፣ ሌሎችም በጥናት የደረሱበት አይደለም። በዚህ ጉዳይ ላይ ያጠና ሰው ስለሌለ ማለት ነው። ያጠና ሰው ካለ በአውቀው ደስ ይለኛል። ግን በግምት የቤተክርስቲያኒቱ አገልጋይ እንደመሆኔ መጠን ድሮም እዛ በነበርኩበት ሰዓት ላይ ከወጣሁም በኋላ ቅሬታ የሆነ ትውልድ አለው እግዚአብሔር። የዳኑ በክርስቶስ ኢየሱስ አምነው የዳኑ እዛው የተቀመጡ ሰዎች አሉ፣ አምነው የዳኑ ማለት ነው። ኢቨን አንዳንዱ ስርዓት እንኳን ራሱ እዛው እንኳን ተቀምጠው የማይቀበሉ ማለት ነው። እዛው ተቀምጠው የማያደርጉ ማለት ነው። ለስዕል የማይሰግዱ ግን የዳኑ ማለት ነው። እዛው ኦርቶዶክስ ቤተክርስቲያን ውስጥ አሉ። ኦኬ እንደነኛ ሰዎች ስላሉ ጥንቃቄ አድርጌ ሙሉ በሙሉ አልዳኑም ብዬ አልልም። እንደነኛ አይነትም ሰዎች ስላሉ ማለት ነው። በጥናት ባይደገፍም ግን እንዳንድ ትናንትና የቤተክርስቲያኒቱ አገልጋይ እንደነበረ አሁን እንኳን ብትወጣም ጴንጤ ብትሆንም ባለህ መረዳት መሰረት ምን ትላለህ ብለህ ካልከኝ የኦርቶዶክስ ተዋህዶ ቤተክርስቲያን ህዝብ 90% አልዳንም። 10% ለነዛ ቅሬታዎች ትቼ ማለት ነው። ቅሬታ ስላለ ለነዛ ቅሬታዎች ትቼ እንጂ 90% አልዳኑ። አልዳኑ ምንም አይከብድም ማለት ከከበደ ስጠይቀኝ እኔ በመረጃ በተደገፈ መረጃ እነግርሃለሁ። የራሳቸውን ድምፅ እያሰማው መጽሐፍቶቻቸውን እያነበብን ማለት ነው። አንተ የደረስክበት መረዳት ምናልባት እንግዲህ የሰው ልጅ የማይንድ ሴቱ ውስን ነው አደለ ኤርሚዬ? ብዙዎቻችን የምርም እንግዲህ አሁን አንተ ፕሮቴስታንቱ ሙሉ ድኗል በአንተ እይታ? ጴንጤ ወይም ደግሞ ፕሮቴስታንት የምንለው በተለምዶ ሙሉ ድኗል ወይ በአንተ እይታ? እንግዲህ ድነናል ብለው ነው እነሱ የሚያምኑት። እንግዲህ ኦርቶዶክሱን 90% አልዳኑም ካል ፕሮቴስታንቱ ዓለምስ እንዴት ነው አንተ በአንተ እይታ? ችን ብቻ እስቲ ጥሩ። የኦርቶዶክሱ ተመለሰልህ? ግን ወደኛ ወደ ወንጌላውያኑ ከመምጣት በፊት ተመለሰልህ? ያ የመለስኩልህ አጥጋቢ ይመስላል። ይሄ ያንተ የደረስክበት መረዳት ስለሆነ እቀበልሃለሁ፣ አንተ የደረስክበት መረዳት ስለሆነ ያ ቴንክ ዩ። በእኛም በወንጌላውያን አማኞች ውስጥ ሙሉ በሙሉ 100% በሙሉ ቸርች የመጣ ሰው ሁሉ ድኗል ብዬ እኔ አላምንም። እኔም ብቻ አይደለም ሁላችንም አናምንም። ቆይ ልብ በል፣ አናምንም። ለምን ቸርች የመጣ ሁሉ የገባ ሁሉ እኛ ጋር መጥቶ የተቀላቀለ ሁሉ ድኗል ብዬ አይደለም። ድኗል የዳኑ ሰዎች የሚያሳዩት የህይወት ለውጥ አለ፣ የሚኖሩት የህይወት ስርዓት አለ፣ የሚመላለሱበት ማለት ነው። እና ያ ሁሉ ጭምር ይታያል ማለት ነው። ኦኬ የሚኖሩበት የህይወት ስርዓት የዳነ ሰው የሚያሳየው የህይወት ለውጥ አለ። የህይወት ለውጥ ማለት የህይወት ምልልስ አለ። እና እሱን ሁሉ ጭምር የእምነታቸውን ፍሬ እያየን በእግዚአብሔር ልጅ ላይ ባላቸው እምነት ወደኋላ ወደፊት ሳይሉ ወጣ ገባ ሳይሉ ጸንተው በእግዚአብሔር ልጅ ላይ ያላቸውን እምነት ጠብቀው የሚኖሩ በወንጌላውያን አማኞች ውስጥ ደግሞ እኔ በራሴ አሁንም በራሴ ግምት ስገምትልህ 90% በወንጌላውያን አማኞች ውስጥ የዳነ ነው። 10% ግን ያልዳነ በጣም የተሰገሰገ በጣም ብዙ አለ።
እኛው ጋር ማለት ነው። እኛው ጋር እንግዲህ እኔ የወንጌል ሰባኪ ስለሆንኩኝ ፕሮቴስታንት ነኝ። እኛው ጋር ቸርች የመጣ ሁሉ በሙሉ ድኗል ብዬ አይደለም። 10% ሊሆን የሚችለው ያልዳነ በጣም ብዙ አለ። ዝም ብሎ ቸርች የሚመላለስ ወጣ ገባ ብሎ የሚል ማለት ነው። 90% የሚሆነው ግን የዳነ ህዝብ ነው የወንጌላውያኑ ጋር የመጣው ማለት ነው። ረጅም ዘመን ከማገልገልም ከማየትም አይነት አኳያ ማለት ነው። አሁን አንድ ሰው መጥቶ አንተ ፕሮቴስታንት እምነት ተከታይ ነህ አንተ አልዳንክም ብሎ ቢላይ መብቱ ነው፣ እሱ ይችላል። ዳንኤል አልዳነ ብሎ ቢል መብቱ ነው፣ ይችላል። ግን መዳናችንን እኛ አንደኛ እየተናገር ነው፣ ሁለተኛ ነው በመዳናችን ጸንተን በእግዚአብሔር ልጅ ላይ ባለን በአብ በወልድ መንፈስ ቅዱስ የምናምን መሰረታዊ የሆነ የክርስትናን አስተምሮት የመጽሐፍ ቅዱስን እውነት የምንቀበል ህይወታችን በጽናና በቅድስና በጽድቅ ህይወት ለመምራት እግዚአብሔር በሰጠን ጸጋ የምንተጋ ብንደክም እንኳን ከቤቱ አንርቅም ማለት ከእግሮቹ ስር ከጌታ ከኢየሱስ ክርስቶስ ማለት ነው አንርቅም፣ ከህብረት አንጎድልም፣ በፍጹም ወዲያ ወዲህ አንልም ማለት ነው። ስለዚህ 90% የሚሆነው የወንጌላውያን አማኝ ቸርች ውስጥ የመጣው የዳነ ነው። 10% ግን ያልሆኑ የተቀላቀሉ አሉ። ኦርቶዶክሳውያን ግን 90% የሆነው ያልዳነ ህዝብ ነው። 10% የሚሆነው ግን በእኔ ግምት ነው ብዬ ማለት የዳኑ ቅሬታዎች ሰዎች ግን አሉ እንጂ ሙሉ በሙሉ ኦርቶዶክስ አልዳነችም ብዬ አይደለም። ሙሉ በሙሉም ደግሞ ድነዋል። ምናልባት ግን አልዳኑም ልትል ሙሉ ለሙሉ ድምዳሜ ደረስክበት አንዳንድ መረዳት እንዳለኝ ምናልባት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሆነው እነዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ክርስቶስን ያውቁታል፣ እንግዲህ በክርስቶስ ያመኑ ናቸው። ምናልባት በስርዓት ባካሄድ ችግር ሊሆን ይችላል እንጂ ክርስቶስን አያውቁትም ብለህ በድፍረት የመናገር እንትኑ ምናልባት ይኖርህ ይሆን? ምናልባት ክርስቶስን 90% አልዳኑም ብዬ የምላቸው የኦርቶዶክሳውያን አማኞች ክርስቶስን አያውቁትም። ከማን ችግር? ከራሳቸው ከቤተክርስቲያኒቱም ችግር አንድ፣ ሁለተኛ ከግለሰቦቹም ችግር ማለት ነው። ከግለሰቦቹ ችግር እንዴት ብለህ ካልከኝ መንፈሳዊ ነገርን ለማወቅ ወይ መጽሐፍ ቅዱስን አንስተው አያነቡም ወይ ደግሞ ወደ ቤተክርስቲያንም ሄደው አስተምሩም ብለውም አይጠይቋቸውም። ሁለተኛ የቤተክርስቲያኒቱ ችግር ብዬ ካልኩኝ መጽሐፍ ቅዱስን ገልጣ ቤተክርስቲያኒቱ አታስተምርም። አንደኛ አታስተምርም፣ ሁለተኛ መጽሐፍ ቅዱስን የእግዚአብሔርን ቃል ብሉይና አዲስ ኪዳንን ህዝቧ እንዲያነብ አታስተምርም፣ ማነው አትመክርም፣ አታበረታታም። ኤርሚዬ ግን ድፍረት አይሆንብኝና አንተ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እያለህ ይህ እውነት ገብቶህ ግን እዛው ቤተክርስቲያኗ ውስጥ ነህ ይሄን እውነት ይዘህ ግን ያንን እንደዚህ ጠፉ ብለህ የምታምነውን ይሄን ክርስቶስን አላወቁትም የሚሉትን እንትኖችን እዛው ቤተክርስቲያን ውስጥ ነህ ይሄን በዚህ ሙግት ክርስቶስን ማሳወቅ ትችል አልነበረም ወይ? ክርስቶስን እንዲያውቁ እውነትም አንተ የገባህን እውነት እንዲያውቁ ወይም ደግሞ በተሳሳተ አካሄድ እንኳን የሄዱ ቢኖሩም እንኳን ይህ አካሄድ ትክክል አይደለም ብለህ እዛው ሆነህ እንኳን እንደዚህ አይነት አካሄድ የሚሄዱትን እዛው ሆነ በመገሰጽ ክርስቶስን እንዲያውቁ አጥብቀህ ራስህንም እስከ ሰይፍ መስጠት የምትችልበት እድል አልነበረህም ወይ ኤርሚዬ? በቅንነት ልክ ነው። ቴንኪው። እሺ እኔ የገባኝን እውነት እዛ ሆኜ ይሄ እውነት አልገባኝም ነበር። ኦኬ እንዳይገባኝ ያደረገው ነገር ምንድነው? አንደኛ ቤተክርስቲያኒቱ ከምንም በላይ መጽሐፍ ቅዱስን አታስተምርም። ያው እስካሁን ሰዓት ድረስ ያሉ የትልልቅ አባቶች ሊቃውንት የተባሉትን ብፁዓን ሊቃነ ጳጳሳት የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑት ብፁዕ አቡነ ማርቆስን ሁሉ ጭምር በዋቢነት ላቀርብልህ እችላለሁ። እዚህ ቪዲዮ ከፍተን ልናሰማ እንችላለን። በቤተክርስቲያኒቱ መድረክ ላይ የመጽሐፍ ቅዱስ ትምህርት አይሰጥም። መጽሐፍ ቅዱስንም ህዝቡ እንዲያነብ አይበረታታም። ወንጌል አይሰበክም። ራሳቸው ናቸው ያሉት። ወንጌል ካለመሰበኩ የተነሳ በድቅድቅ ጨለማ ውስጥ ነው ያለኑ ነው ብለው ያሉት። ስለዚህ እኔ እዛ ሆኜ እንደ አንድ ዲያቆን የተማርኩት የዜማ ትምህርት አለ፣ ቅዳሴ አለ፣ ሰዓታት አለ፣ ውዳሴ ማርያም ዘሩን እና ደግሞ ትርጓሜውን ማነው ዘሩን እንደዚሁም ደግሞ ዜማውን ሁሉ ጭምር እና መሰል የሆኑትን መልክዓ መልኮችን አንድ ዲያቆን ሊያውቀው የሚገባ በገጠር ያለ ሰው ተምሬያለሁ ማለት ነው። ስለዚህ መጽሐፍ ቅዱስን ግን ዲያቆን እንደመሆኔ መጠን በምቀድስበት ሰዓት ላይ ከመልእክታት ከቅዱስ ጳውሎስ መልእክታት ወይ ከዮሐንስ መልእክታት ይደርሰናል ማለት ነው። ካህኑ ከሐዋርያት ሥራ እና ከወንጌል እንደሚያነብ ማለት ነው። ያንን አነበብኩ ማለት ግን መጽሐፍ ቅዱስን አውቅ ነበር ብዬ ግን አልልህም፣ እውነቱን ስነግርህ ማለት ነው። እኔ እዚህ ጋር ደግሞ አንተ እንግዲህ ከኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ፕሮቴስታንቱ ዓለም ስትመጣ ፕሮቴስታንቱ ዓለም እንግዲህ እንደምናውቀው በአፈ ታሪክም በታሪክም ስናውቀው ከካቶሊክ ፕሮቴስት እንዳደረጉ ይታወቃል አይደል? ልክ ነው። ያኔ ኦርቶዶክስ አልነበረችም ወይ ካቶሊክ ጋር? ኦርቶዶክስም በራሷን ችላ ላይክ ግሪክ ኦርቶዶክስ እንደሚባለው ራሷን ችላ ትሄድ ትመራ የነበረ አልነበረችም ወይ? ያኔ ማርቲን ሉተር ከካቶሊክ አልነበረም ወይ የወጣው? እነዛን ሶላዎቹን ይዞ ሲወጣ አንተ ወደ ፕሮቴስታንት የመጣህበት
እውነት ከኦርቶዶክስ አልነበረም አይደል ማርቲን ሉተር ያኔ ኦርቶዶክስን አሁን ማለት ያኔ አሁን እንዴት ነው ካቶሊኮች ላይ ብዙ ጥያቄ የማይፈጥርብህ? እንግዲህ ማርቲን ሉተር ከዛ ሲወጣ ፕሮቴስት አድርጎ ከካቶሊክ ነው አይደል የወጣው? ጥያቄ ግን ግልጽ አይደለም። ማርቲን ሉተር የወጣው ከኦርቶዶክስ ነው። ማርቲን ሉተር የወጣው ከካቶሊክ ነው። እኔ የወጣሁት ከካቶሊክ ነው። ከኦርቶዶክስ አልወጣም አይደል? አንተ የወጣው ከኦርቶዶክስ ነው። ማርቲን ሉተር ደግሞ ከካቶሊክ ነው የወጣው። ያኔ ኦርቶዶክስን አልነበረም እሱ። እንግዲህ አሁን ካቶሊክ ብዙ ጊዜ አትተችም፣ ብዙ ጥያቄ አይፈጥርባችሁም ወይ? ማርቲን ሉተርስ ካቶሊክን አልነበረም ወይ? ማንም አይተች። እኛ ካቶሊክ ሕጸጽ አልባ የሆነች እውነተኛ ቤተክርስቲያንች ብለን እኛ አልመሰከርንም። ስህተቷንማ አንደኛ ሉተርን በነበረበት ዘመን ገልጦ ገላልጦ በዓለም አደባባይ ላይ አስጥቶባታል። ከዚህም የተነሳ ኃይለኛ ሪፎርሜሽን ታድሶ በአውሮፓ ነቅንቆ አገራትን ሁሉ ጭምር ሳይቀር ወደ ወንጌል እውነት ያመጣ ሪፎርሜሽን ስራ ተሰርቷል ማለት ነው። እኛ የካቶሊክ ቤተክርስቲያን ጤነኛ ነች ብለን አላልንም። ማለት ጤናማ የሆነ ነገር አላት፣ ጤናማ ያልሆነ ነገርም ደግሞ አላት። ኦርቶዶክስም እኮ ጤና ቢስ ነች እኮ አላልንም። ጤናማ የሆነ ትምህርትም አላት የኢትዮጵያ ኦርቶዶክስ፣ ጤናማም ያልሆነ ትምህርት አላት። ግን ጤናማ የሆነውን ትምህርት የኢትዮጵያ ኦርቶዶክስ እኔ የወጣሁባትን ስለሷ ነው የምነግርህ። እኔ ከኦርቶዶክስ ስለወጣሁኝ ካቶሊክ ላይ ብዙ ጥናት አልሰራሁም። ካቶሊክ ላይ ብዙ ጥናት የሰሩ እንደ ሉተር አይነቶች ያሉት አሁንም ደግሞ አብዛኛው የካቶሊክ ቤተክርስቲያን እንደምታውቀው የውጭ የነጮቹ እምነት ስለሆነ አብዛኛው በጣሊያን ስለሆነ መነሻው አውሮፓ እና በተለያዩ ዓለማት ላይ ትልቅ ምንመን ያላት ስለሆነች በተለያዩ ዓለማት ላይ ተሐድሶ ልክ በእሷ ቤተክርስቲያን እንደዚሁ አለ እየተነሳ ያለው። እኔ ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመውጣቴ መጠን እንደ ኦርቶዶክስ አገልጋይነቴ እንደሆንኩት መጠን ብጠይቀኝ ቅድም የነገርኩህን ነው የምነግርህ። የኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ኢየሱስ ክርስቶስን ያውቀዋል ማነው አያውቀውም ተብሎ ሊባል አይችልም አልከኝ። እኔ ያውቀዋል አያውቀውም ብሎ የሚለውን ነገር እውነት ለመናገር ኢየሱስ ክርስቶስን ማወቅ ብሎ የሚለው በመጽሐፍ ቅዱስ አስተምሮት መሰረት በዮሐንስ 17 ቁጥር 3 መሰረት ከሆነ የምጠይቀኝ፣ አዎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን 90% የሚሆነው ኢየሱስ ክርስቶስን አያውቀውም በዮሐንስ 17:3 መሰረት ካልከኝ ማለት ነው። ወንድምነት ከቻልክ ትልቁ ላይ ስላለ ሞባይል ላይ መክፈት ከቻልክ ትልቁ ላይ አድርግልኝ። ምንድነው ዮሐንስ 17:3 ማለት ነው። ልብ በል በዮሐንስ 17:3 መሰረት ከሆነ ኦርቶዶክሳውያን ኢየሱስን ያውቁታል ብለህ የምትለኝ ከሆነ አያውቁትም እልሃለሁ። በዚህ ቃል መሰረት ከሆነ ማለት ነው። እዚህ ጋር አሁን እንዲህ ወንጌልን በፍቅር እያወራን የእግዚአብሔር ቃል በፍቅር ነው የሚሰበከው። እንግዲህ እንዳልነው እስቲ ሜሎስም ዳኒም ባሉበት ሁላችሁም እዚህ ባለንበት እንግዲህ ሜሎስም ይታወቃል ኦርቶዶክስ እንደነበር ምናልባትም አሁን የደረሰበት መረዳት መምህር ነበር። የቅድስት ሥላሴ መንፈሳዊ ሜሎስን በደንብ አውቀዋለሁ። እንትኖቹን አያቸዋለሁ። ነቃፊም ኦርቶዶክስ አይደለሁ፣ ጴንጤ ጠል ኦርቶዶክስም አይደለሁ። በእኔ እንትን መረዳት እችል ጨርስልና ከፈለክ ሜላን ታወራዋለህ። ዮሐንስ 17:3 አቅለመው ወንድምነት ከቻልክ የሚቀልም ከሆነ የሆነ ከለር ስጠው። በቃ በዚህ ቃል መሰረት ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስን ያውቁታል አያውቁትም ብሎ የሚለው በዚህ ቃል መሰረት ከሆነ የጠየከኝ፣ በዚህ ቃል መሰረት ከሆነ 90% የኢትዮጵያ ኦርቶዶክስ ቤተክርስቲያን ሕዝብ አያውቀውም። በዚህ ቃል መሰረት ከሆነ የምጠይቀኝ፣ ኦኬ ኢየሱስ ክርስቶስን ማወቅ ማለት ምን ማለት ነው? አንድ ሰው ኢየሱስ ክርስቶስን አውቄዋለሁ ብሎ ካለ የሆነ ነገር አለው ማለት ነው። ያ ያለው ነገር ምንድነው? የዘላለም ድህነትና የዘላለም ሕይወት ማለት ነው። በዚህ ያው መጽሐፉ የሚለው ነው እውነተኛ አምላክ ብቻ የሆንህ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ምንድናት ይላል? የዘላለም ሕይወት ናት። ኢየሱስ ክርስቶስን ማወቅ ምንድን ነው ማለት ነው? የዘላለም ሕይወት ብቸኛው መንገድ ነው። በቃ ይሄንን ኦርቶዶክሳውያኑ አያውቁትም። በዚህ ቃል መሰረት ከሆነ 90% የሚሆነው የኦርቶዶክስ ሕዝብ ይሄን በዚህ መሰረት ከሆነ ኢየሱስ ክርስቶስን አያውቁትም። ለምን ቆይ ልጨርስልን። ለምን ብለህ ካልከኝ እናውቀዋለን ብለው የሚሉት እኮ አራት አይና ሊቃውንት የተባሉት እና አባ ገብረ ኪዳን ሁሉ ጭምር ሳይቀር ቅድም ወንድምነት ቪዲዮ ከፍትል ድምፅ ይከፍትል ቪዲዮ እንዳሰማን አራት አይና ማለት እንግዲህ መጋቤ ምሉይ፣ መጋቤ አዲስ፣ መጽሐፈ ሊቃውንት፣ መጽሐፈ መነኮሳት የአራቱ ጉባኤያት መምህር ጉባኤ ዘርግተው ትውልድን እያነጹ በዛ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት እንዲያድጉ ትልልቅ መምህራን ትልልቅ ሊቃውንትን ሁሉ ጭምር ያፈሩ አራት አይነት ተባሉ። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን ናቸው ይህንን ያሉት።
ምንድን ነው ያሉት? ብንሞት እንኳን የሚጠብቀን ሲኦል ነው ብሎ ያሉት እሳቸው ናቸው። አሁን እሳቸው ኢየሱስ ክርስቶስን አያውቁትም? ያውቁታል። የሚያውቁት ግን በምንድን ነው? በዮሐንስ 17:3 መሰረት ማለት ነው። እኛ አባት ማለት ነው። ይኸውልህ እኛ አባት ስንሞት የሚጠብቀን ሲኦል ነው አሉት። ስለዚህ ለምንድነው ሲኦል የሚጠብቃቸው? ኢየሱስ ክርስቶስን ስለማያውቁት። ቢያውቁት ኖሮ በዮሐንስ 17 ወንድም ነህ ክፈተው፣ አንዴ ክፈተው፣ አሰማ። እሳቸው እንደዚህ ካሉ ምእመኑ ምንድን ነው ብሎ የሚለው? ድምፁን ከፍ አድርገው ትንሽ ድምፁ ርቋል። ወንድምነት ድምፁ ትንሽ ራቅ ብሏል። ጨምርበት። ኤርፎን ያውጣ። ኤርፎን ይሰማል። ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን ምድር ራሷ አደራዋን እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ የማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደ ውሰደኝ ልለው ፈልግና ደግሞ መግቢያ ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይህ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸግር እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። እኛ አባት ጥሩ ምሳሌ ናቸው። አሁን ቅድም እኔ ለተናገርኩት የእኛ አባት ብቻ አይደለም የሌሎችንም አባቶች ላመጣልህ እችላለሁ። በዚህ በዮሐንስ 17:3 ቃል መሰረት እኚህ አባት አራት አይና የተባሉት ሊቀ ሊቃውንት የተባሉት ጉባኤ ዘርግተው ህዝብ የሚያስተምሩ ትውልድ የሚያስተምሩ ጉባኤ ላይ ዘርግተው ህዝብን የሚመግቡ ሰው ሲሞቱ እንኳን የት እንደሚገቡ መጨረሻቸውን አውቀውታል። የት ነው የሚገቡት? ሲኦል ነው የሚገቡት። ሲኦል ነው የሚጠብቀን ነው ያሉት። ባይዘው የኦርቶዶክስ ቤተክርስቲያን ህዝብ ሲሞት የሚጠብቃቸው ሲኦል ነው። ለምን? የዘላለምን መዳን የሚያገኙበትን ወንጌል አዳፍነው ቁጭ አድርገውታል። ህዝቡም ለማንበብ ፈቃደኛ አይደለም። መምህራኑም ራሱ እንኳን ለማስተማር ፈቃደኛ አይደሉም። ለከዚህ የተነሳ ነው መምህራኑ ጋር እኮ እስካሁን ድረስ እየተቀጣቀጡ ነው። ወንጌል አንሰብክም፣ ወንጌል ስበኩ፣ ድቅድቅ ጨለማ ውስጥ ነው ያለኑ። ሚካኤል ድጓ አያውቅም። ጾመ ድጓና ድጓ ተምረህ አዚመህ ቅዳሴ ቀድሰህ መቋሚያ ወዝውዘህ መንግስተ ሰማያት አትገባም ብለው ያሉት እኮ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ የሆኑት ብፁዕ አቡነ ማርቆስ ናቸው። ስለዚህ እኚህ ሰው ምንድን ያሉት ከዚህ በፊት አሁን ቪዲዮ የተከፈተው ሰው ሊቀ ሊቃውንት አባ ገብረ ኪዳን ማለት ነው እመቤቴን ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆን ብለው አሉ። ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን አሉ። ዋናው ኦርቶዶክስ መሆን ነው። መጽደቁንም አለመጽደቁንም ተዉት፣ እሱን አናቀውም ነው ያው በውስጥ ወይራ አናቀውም ነው። ብንጸድቅም ባንጸድቅም እመቤቴን እንኳን ኦርቶዶክስ ሆንን አሉ። እኔ የምለው የማያጸድቃቸውን ሃይማኖት እመቤቴን ወላዲቴን እያሉ እየተማሉ እየተገዘቱ የማያጸድቃቸውን ሃይማኖት ተቋም ውስጥ ዶሮ በጫጩቶቿ ምንድነው ታቀፋ እንደምትቀመጥ ታቅፎ መቀመጥ። በዚች ቅዱስ ቤተክርስቲያን ታቀፉ፣ በክንፎቿ ጥላ ውስጥ ሁኑ፣ ጽዮንን ክበቧት፣ በመካከሏ ምደሩ ምናምን ነገር እያሉ የሚሰብኩት ቆይ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆንን ብሎ የሚሉ አባት መጨረሻቸው ሲሞቱ ሲኦል እንደሚጠብቃቸው የተናገሩት። ስለዚህ ይሄ የተቆረጠ ቪዲዮ ነው አይደለ? የተቆረጠ ታዲያ እንዴ? ታዲያ እኛ ሙሉ እናሰማለን? እንደዚህ ሙሉንማ እናሰማም። እናንተ ሀሳቡ እንደዛ አይደለም። እነሱ ስናገሩ ነበርክ አንተ እዛ በሚሰበክ ሰዓት ላይ ነበርክ? እሳቸው የሰበኩት ስብከት ላይ ነበርክ? ሙሉ ቪዲዮ አሰማን እስኪ። ይሄ እንደዚህ አናሰማም። እናንተ ሙሉ እኔ ልናገር ማራናታ እዚህ ጋር ኤርሚ ልናገር የፈለገው አለ እና ደግሞ እዚህ ጋር ማራናታ ማወቅ ያለበት ነገር እሳቸው ምን የሚናገሩ ልጨርስና ልስጣችሁ። ከወንድምነት ጋር ትቀጥላላችሁ። እኔ ጋር ልጆች ቅዳሜ ስለሆነ ልጆች ስላሉ ማለት ነው። ኦኬ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆኑን ብለው ያሉ አባት ሲሞቱ የት ነው የሚገቡት? ሲኦል። ይሄው ራሳቸው ናቸው የተናገሩት። ለምረው ሲኦል የሚገቡት። ድምፅ ቀንሱ። ኤፍራት ድምፅ ቮሊም። ኦኬ ቴንክ ዩ። ለምደው እንደዚህ ብለው ያሉት ኢየሱስ ክርስቶስን ስለማያውቁት አባ ገብረ ኪዳን እንዴ ኤርሚያስ ሊቀ ሊቃውንት ናቸው እኮ ብለህ ብትለኝ አውቃለሁ ሊቀ ሊቃውንት መሆናቸውን እና እንዴት አያውቁትም? እንዴት አያውቁትም? ይሄው ዮሐንስ ወንጌላዊ የሚናገረው ወንድምነት ያመጣውን ቃል ይሄው። ኢየሱስ ክርስቶስን ማወቅ ለካ የዘላለም ሕይወት ነው። እውነተኛ አምላክ ብቻ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ
ይቺ የዘላለም ሕይወት ናት ይላል። ኢየሱስ ክርስቶስን ማወቅ የዘላለም ሕይወት ነው ማለት ነው። አንድ ሰው ኢየሱስ ክርስቶስን አውቃለሁ ብሎ ካለኝ የሚያውቀው መጽሐፍ ቅዱስ ሊያሳውቀው በወደደው መጠን ነው የሚያውቀው ወይስ በተለምዶ ሰው ስለሚናገር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ተብሎ ሲባል ወልድ ማለት ከሥላሴ ሶስተኛው አካል ሆኖ ከቅድስት ድንግል ማርያም በመንፈስ ቅዱስ ግብር የተጸንሶ የተወለደ ብሎ ማለት ብቻ ነው ወይስ ይሄንን ሁሉ ጨምሮ አውቆ በስሙ በማመን የሚገኘውን የኃጢአት ይቅርታን ጭምር እንዳገኘ የሚያምን ሰው ነው የሚጸድቀው የሚድነው ብሎ የሚለውን ስንል ዮሐንስ እሱን ማወቅ የዘላለም ሕይወት ነው ይላል። ጌታን ማወቅ ኦርቶዶክሳውያን ጌታን እናውቃለን ብለው ይላሉ። አባ ገብረ ኪዳንም አሁን ኢየሱስ ክርስቶስን ያውቁታሉ ብለህ ብትል ሊስቁብህ ይችላሉ። እንዴ አውቀዋለሁ ነው የሚሉት። እንዴት ነው የማላውቀው? አያውቁትም ብለህ ብትላቸው እኔ ራሴ አግኝቻለሁ እርሱ አያውቁትም ብዬ ብላቸው እንዴ አንተ አሙሃል እንዴ አውቀዋለሁ ነው የሚሉት። ኦኬ አለማወቃቸውን ምንድን ነው የሚያሳየው? ኢየሱስ ክርስቶስን አውቀው ሲሞቱ የት እንደሚገቡ ግን የሚያውቁት ሲኦል ነው። ይሄ ማወቅ አይባልም። ኢየሱስ ክርስቶስን አውቃለሁ ብለህ ከዛስ ስሞት ግን ሲኦል ነው የሚጠብቀኝ ብለህ የምትል ከሆነ ኢየሱስ ክርስቶስን አላወቀውም። እና ይህ ነው የምለው። ወንድምነ ዳንዬ የምትለው ካለ ጨምርና እነ ቅዱስ ለማራናታ እንቀበላቸዋለን። እሺ ወንድምነት በቃ ይሄው ነው። እኔ ቅዱስ የገባህ ነገር አለ። በዚህ እውነት ቀጥል። ጥሩ ነው። ግን ያው ትከሻህን አስፋ የምትሄድበት መንገድ ቀላል ነው ብለህ አታስብ። ኢየሱስ ሲነሳ ሁሉ ይመቸዋል፣ ሁሉ ይስማማዋል ማለት አይደለም። ዱላም ሊኖር ይችላል እና ትከሻህን አስፋ። ኢየሱስን በሚጠራ ትውልድ መካከል ዱላ ይበዛል እና ትከሻህን አስፋ ነው ያለ። ትክክል ነህ ዳኒ። አሁን ሁላችንም ቅዱስ እኔ አንዴ አንተን የምጠይቀው ጥያቄ ያለና ልጠይቅ። ደስ ይለኛል። ማራናታ ጠይቅ። እነሱ ጊዜያቸውን ካልወሰድንባቸው ጠይቅ። ዳኒ ልጠይቀው በፈቀዳችሁልኝ? እኔን ጠይቅ፣ ችግር የለም። እሺ ጠይቀው። አንድ ጥያቄ እንፍቀድልህ። እሺ ለአንተ አሁን አማላጅ ማን ነው? ለማን? ለአንተ። ለእኔ በዚህ ሰዓት ላይ አማላጅ ማን ነው? አማላጅ በዚህ ሰዓት ላይ ያስፈልገኛል ብዬ አላስብም። ምክንያቱም ኢየሱስ ክርስቶስ በመስቀል ላይ ማልዷል። ከራሱ ጋር ከአባቱ ጋር ከባህሪው ከመንፈስ ቅዱስ ጋር ማልዶናል፣ አስታርቆናል። የእርቅን ስራ ፈጽሞ ሰርቷል። ቅዱስ እሺ፣ ኢየሱስ ክርስቶስ አማላጅ ነው ወይስ አማላጅ አይደለም? ቅዱስ ኢየሱስ ክርስቶስ ማልዶናል። አይደለም፣ እኔ ያልኩት አማላጅ ነው ወይስ አይደለም? ኢየሱስ ክርስቶስ አሁን አይማልድም ብዬ ነው ማምነው። ምክንያቱም ኢየሱስ ክርስቶስ ማልዶናል፣ በአብ ቀኝ ተቀምጧል። አሁን አማላጅ አይደለም፣ ስራ ፈጽሟል። አሁን አማላጅ አይባልም አይደለ? አሁን ወደ ማን ነው የሚማልደው? ኦኬ ጨረስ። እዚህ ኢየሱስ ክርስቶስ አሁን አማላጅ አይደለም አይደል? ቅዱስ ኢየሱስ ክርስቶስ አሁን አንተ አይማልድልም አይደል? አሁን ኢየሱስ ክርስቶስ ወደ ማን ነው የሚማልደው? ኤርሚ ኖ ወደ ማን አይደለም። ይማልድልሃል አይማልድልህም? ኢየሱስ ክርስቶስ ማልዶልኛል እኮ ደሙ ነው። አሁን ደሙ ኖ አሁን ይማልድልሃል አይማልድልህም? ደሙ ነው የሚማልደው። አሁን ኢየሱስ ክርስቶስ እኔ ምኑ ነው የሚማልደው? ቆይ ወዳጄ፣ ምኑ ነው የሚማልደው አይደለም የጠየኩህ፣ ወይስ ማልዶልህ ነበር ወይ ብዬ የኃላፊ ጊዜ አይደለም የጠየኩህ። ይማልድልሃል እሱ ብዬ አሁን ይማልዳል ብዬ አላምነው። አታምነው? የራሴ መረዳት መጽሐፍ ቅዱስ የደረስኩበት አሁን ሮሜንም ቅዱስ አሁን ይማልዳል ብለህ አታምንም? እሺ ማርያም አሁን ትማልድልኛለች ብለህ ታምናለህ ወይስ አታምንም? እንዴ ኤርሚ የቅድም መለስኩልህ እኮ። ኖ አልመለስክልኝም። ድገሞ ከመለስክም በአጭሩ አድርገን ማርያም አሁን ትማልድልሃለች ወይስ አትማልድልህም? መጀመሪያ ኢየሱስ ክርስቶስ ምልጃ ላይ አንተና እኔ እንግባ። ኖ ማርያም ትማልድልሃለች አትማልድልህም? ንገረኝ። ልክ የኢየሱስን አጭር አድርገህ እንደነገርከን ንገረን። ማርያም ትማልድልሃለች ወይስ አትማልድልህም? አሁን ኤርሚ አሁን ኢየሱስ ክርስቶስ ለአንተ ይማልዳል አይማልድም? ኖ አልጠየቅኩም። የጠየቅኩም ብቻ ስትመልስልኝ መጀመሪያ የጠየቅኩ መልስ እንድንጣላ አልፈልግም። ቆይ ልብ በል ኤርሚ፣ እኔ መጣላት አልፈልግም። እንድንጣላ አልፈልግም። ስለዚህ ቅዱስ በጨዋ ቋንቋ ቅድም ስጠይቅህ የማርያምን ስጠይቅህ
አራውንድ ዘቡሽ ጉሮሮ ላይ ሲተናነቀ ስላየው አላስጨንቀን ብዬ ነው። አሁን ግን በደንብ ፈትኜ እጠይቅሃለሁ። ኢየሱስ ክርስቶስ አሁን እንደማይማለድልህ በቃ ምንም ምንድነው ግራ ቀኝ ሳትል ምንም ሳታንዛዛው አዎ አይማልድልኝም አሁን አልክ። ማልዶልኛል እንጂ አያማልድልኝም ብለህ ማልዶ የምልጃን ስራ ፈጽሞ ሂዷል እንጂ አሁን አይማልድልኝም አልክ። ማርያም አሁን ትማልድልሃለች አትማልድልህም? ልክ የኢየሱስን አጭር አድርገህ እንደለመልስከው መልስልኝ። አሁን እኔ በኢየሱስ ክርስቶስ ምልጃ ኮምፔር አላረጋትም። እሷ ብራዘር አሁን እኔ ኮምፔር አድርግ አላልኩም። ኢየሱስ ክርስቶስ አይማልድልኝም ብለህ እንዳልክ አሁን ማርያም ትማልድልሃለች ወይስ አትማልድልህም? ወደ ማንም ይሁን እኔ ወደ ማንም አሁን ወደ ማንም ትለምንል ወደ ማንም ትለምንል አለ ኖ እኔ አሁን ሚውት እንዳረጋ አልፈልግም። ብራዘር አጀንዳ መክፈቻ ምንም ርዕስ መፍጠር አልፈልግም። የኢየሱስ ክርስቶስ ምልጃ ላይ መጀመሪያ እንግባ። እኩላት በቃ እኔ አሁን ሚውት ያደረኩ ሚውት እንዳረጋ አልፈልግም ነው ያልኩ። ኦኬ ሶሪ ቅዱስ። ልክ በቀድሞ ጨዋነት እንቀጥል። ኢየሱስ ክርስቶስ ይማልድልሃል ወይ ብለህ ተብለህ ስትባል እንዴ አሁን አይማልድልኝ ማለት ምንም ደቂቃ እንኳን ትንፋሽ እንኳን አልወሰድክም። ውሃ ሳትጠጣ እንደው ትንሽ ሰከንዶች እንኳን ሳታስብበት ነው አይማልድልኝም ማለት ጥሩ ነው። ማርያምስ አሁን ትማልድልሃለች ወይስ አትማልድልህም ነው? በዚሁ ትንፋሽ ቀጥታ ንገረኝ። ቴንኪው ቀጥታ መልስልኝ። ማርያምስ ትማልድልሃለች ወይስ አትማልድልህም? አሁን ልክ የጌታን እንደነገርከን የእሷንም እንደዚህ አጭር አድርገህ ንገረና ከነ ምክንያቱ ጭምር በኋላ ታብራራዋለህ። ንገረን። ማርያም አሁን ትማልድልሃለች ወይስ አትማልድልህም? የኢየሱስን አጭር አድርገህ እንደመለስክልህ ማለት ነው። ይኸው ማይኩን ክፈተው። ቴንኪው ቅዱሴ ማይኩን ክፈተው። ልኬልሃለሁ። ማይኩን ክፈተው። ከፍቼዋለሁ። ኤርሚ መጀመሪያ እስኪ ስለ ክርስቶስ ኢየሱስ ምልጃ ነገር ይሄን መልስልኝ እና ከዛ የፈለግከውን እንድትናገር እሰጥሃለሁ። እኔ ኤርሚ የፈለግከውን ምንም ሳያዝብህ ቅድም እንደምታወራ የድንግል ማርያም ቅድም ተናግሬያለሁ እኮ እንደ አዲስ አልተናገርክም። አራውንድ ዘቡሽ ስለ ዞርክ ነው እኔ የገባሁትኝ። ቅድም ተናነቀህ አይ በቃ ምናምን ነገር ብለናል። የኢየሱስ ክርስቶስ ላይ ግን አሁን ማራናታ ሲጠይቀ ኢየሱስ ክርስቶስ ይማልድልሃል አይማልድልህ ብሎ ሲለ አላሰብክበትም ማለት ላስብበትም አላልክም። ወዲያውኑ ስፕሬት ነው ቀጥታ አይማልድልህ። ለምንድነው ድጋሚ ሚዩት እንዳደረገ ለምን እንደምደረብብኝ አጭር አድርገህ መልስልኝ። ማርያም አሁን ትማልድልሃለች አትማልድልህም? አሁን ሪሰንት አሁን በዚህ ሰዓት ላይ ኢየሱስ አይማልድልኝም ብለህ እንዳልክ ማርያምስ ትማልድልሃለች ወይስ አትማልድልህም? አሁን ቀላልና ግልጽ መጽሐፍ አልደረስክበትም። ልብ በሉ በቃ ጨርሻለሁ። ለወንድምነት ነው የኢየሱስ ክርስቶስ ምልጃ ላይ ግን ደርሼበታለሁ። ቆይ ብራዘር የኢየሱስ ክርስቶስ ምልጃ ላይ እናውራ። ቅዱስ ቆይ ፕሊዝ ቅዱሴ ቆይ እንቀጥላለን። እሺ ጋይስ ወንድምነት ሰምተሃል አለ ዳንዬ እኔ እኮ ነገርኩህ እኮ ለአጀንዳ ለዚህ አይደለም ኤርሚዬ መሆን ያለበት። ቅዱስ እሰጥሃለሁ ፕሊዝ። ስለ ኢየሱስ ክርስቶስ ምልጃ እናውራ ፕሊዝ ኤርሚ እንጂ ይሄ ነገር ኧረ ፕሊዝ እኮ እያልኩ እየለመንኩ ነው እኔ እያወራሁ ነው። እሰጥሃለሁ ታወራለህ። ኦኬ ዚስ ኢዝ ኦርቶዶክስ ብዬ የምላችሁ ለዚህ ነው ወገኖቼ። ኦኬ ምን አለን ወንድማችን ቅዱስ ጠይቄው ኢየሱስ ክርስቶስ ይማልድልሃል ወይ ተብሎ ሲጠይቅ በማራናታ አይ አሁን ነው አይማልድልኝም ማልዶልኛል እንጂ አሁን አይማልድልኝም ማለት ማርያምስ ትማልድልሃለች ብዬ እኔ ደግሞ ተቀብዬ ጠይቁት። አሁን ትማልድልሃለች ወይ ብዬ ጠይቁት። ሶሪ አማርኛ አልደረስኩበትም አለ። እሺ ቅድም ግን ምን አልከኝ ቅዱስ? መጽሐፍ ቅዱስን ሳነብ የማርያምን ማማለድ ከመጽሐፍ ቅዱስ ውስጥ አላገኘሁትም ብለኝ ነበር አይደል? ቅድም ኦፍኮርስ ብያለሁ። ታዲያ አልደረስኩበትም እንዴት ትለኛለህ? መጽሐፍ ቅዱስን ያህል እውነት አንብበህ በቃ ነገረህ እኮ መጽሐፍ ቅዱስ ላይ ፈልገህ ካጣ መጽሐፍ ቅዱስ ላይ አንብበህ ካላገኘ ማርያም አታማልድም ማለት ነው። ታዲያ ለምን አልደረስኩበትም ትለኛለህ? ደርሰህበት የለ ወይ? ሊፈተሽ ሊበረበር የሚገባውን ዋናውን መዛኙን ሚዛኑን መጽሐፍ ቅዱስን አንብበህ ማርያም ታማልዳለች ብሎ የሚል ነቁጣ የምታክል እንደው አይደለም ቃል በቃል የተጻፈ አይደለም በድንግዝግዝ እንኳን ይናገራል የሚባል ጥቅስ የለም። ታዲያ አልደረስኩበትም ይላል። የት ነው የምደርስበት? ገና ቁርአን ቆይ ቅዱስ ጥያቄ አሁንም ጠይቃለሁ።
አልደረስኩበትም ብላ ያልከው መጽሐፍ ቅዱስን ከማንበብ የበለጠ ምን ልደርስበት ትችላለህ? መጽሐፍ ቅዱስን ስታነብ ማርያም ታማልዳለች ብሎ የሚለው ጨርሼ አላነበብኩም፣ አልደረስኩም። የራሴ መረዳት ላይ እስካሁን በገባኝ ልክ ባለኝ መጠን ቆይ በራስ መረዳት የኢየሱስ ክርስቶስን አማላጅ አለመሆኑን ደርሰህበት ነው አይደል ያወቀው? መጽሐፍ ቅዱስ ላይ አይቼው ቆይ አድመጣኝ ብራዘር፣ የኢየሱስ ክርስቶስን አማላጅ አለመሆን ደርሰህበት ነው አይደል? አያማልድም አሁን ያልከው ኢየሱስ ክርስቶስ እኔ ስለ እናንተ የምለምን አይደለሁም ይላል። እኔ ጠየቅኩን፣ ስማኝ፣ እኔ ጠየቅኩን መልስ የኔንም ቃሉንም ጥቅስ አትንገረኝ። ኢየሱስ ክርስቶስ አሁን አማላጅ አለመሆኑን ደርሰህበት ነው አይደል? አማላጅ አይደለም ብለህ ያልከው እኔ መርምሩ እውነቱን ወቁ ስለሚል ያለው ነገር ደርሰህበት ነው አይደል ወይ ነው እኮ ብዬ የምልህ ባጭርነት። ኦኬ የደረስክበት መጽሐፍ ቅዱስን ሙሉ በሙሉ ስላነበብከው ነው አይደል? ሙሉ ለሙሉ አላልኩም። ታዲያ ሙሉ በሙሉ ሳታነብ ስለ ኢየሱስ ክርስቶስ አማላጅ አለመሆኑን ከደረስክበት የማርያምን ግን ኢየሱስ ክርስቶስ ቆይ አድምጠኝ ፕሊዝ። አማላጅ አለመሆኑን አልካድኩም፣ ግን ማልዶናል ነው። ኢየሱስ ክርስቶስ እኮ ነው ኤርሚዬ፣ እዚህ ጋር እንዳነሳሳት ኢየሱስ ክርስቶስ አማላጅ አይደለም። አሁን ይማልዳልና አማላጅ አይደለም። አሁን ይማልዳል እኮ የተጠየቀው፣ አሁን ይማልዳል ነው የጠየቅነው። አሁን ወደ እንጂ አማላጅ መሆኑን እኮ ከመጀመሪያው እንደማለደልኝ አምናለሁ አልክ። አሁንስ ይማልድልሃል ወይ ብዬ አልኩ። አሁን እኮ ኤርሚ አሁን ብዙዎቻችን ስለ ድንግል ለምን የጠየቁን አትመልስልኝም? አሁን ኢየሱስ ይማልድልሃል በሰማያት ሆኖ? በሰማያቱ ነው። አዎ ወደ ማንም ይለምልልን ራሱ መለኮት ወደ ማንም ይሁን ግን ይማልድልሃል ወይ? ደሙ ነው የሚማልደው እንጂ ኢየሱስ ክርስቶስ አሁን ወደ አይማልድም፣ አይለምንም አይደል? ኦሬዲ በአብቀኝ ማርያምስ በሰማያት ሆና ትለምንልሃለች? አሁን በሰማያት ሆና ትለምናለች። መጽሐፍ ቅዱስ ላይ አላየውም፣ አልደረስኩም። ስለዚህ ትማልድልሃለች ወይስ አትማልድልህም? ግልጽ መልስ እኮ ነው። ለምንድን ነው እኮ ትለምንልሃለች ወይስ አትለምንልህም? እንዲህ ነው የሚተናነቃቸው። ይታያችሁ፣ የኦርቶዶክስ ትምህርት ማለት አሁን ቅዱስ ላይ የሚታየው አይነት ማለት ነው። የኢየሱስ ላይ ሲሆን አያማልደኝም አያድነኝም ብሎ ለማለት አያስቡበትም። የኢየሱስ ክርስቶስ በደስታ ልቀበል በእግዚአብሔር ቅዱስ ፕሊዝ የማርያምን ግን ሲሆን ጉሮሯቸው ላይ እንጨት እንደተሰካ ይተናነቃቸዋል ማለት ነው። ስለ ኢየሱስ ክርስቶስ ምልጃ ንገረኝ። ኦርቶዶክስ ኢየሱስ ክርስቶስ አሁን በሰማያት ይማልዳል ብላ ትላለች። አንተ ታምናለህ ይሄንን? ማን? ኦርቶዶክስ በሰማያት አሁን ኢየሱስ ይማልዳል ብላ ትላለች። ይሄን ታምናለህ አንተ? አታምንም? እስኪ ማለት የትኛው እንትን ላይ ያገኘኸው? ኖ የትኛው የሚሆን እኔ በቃሌ የምነግርህን በመረጃ አሳያለሁ። መረጃ ጠይቀኝ አሁን መልስልኝና ከዛ አሳየኝ ብለህ ስትለኝ ነው ማሳየህ። አሁን የጠየኩህን መልስልኝ። እኔ ጋር መረጃ ታውቃለህ። ቤቱ እዚህ ተናገሩ፣ እውነቱን ነው ቤቱ። ያለ መረጃ የምናወራው ነገር የለም። ሳልሰማና ሳላይ እንዴት ነው ማምነው? እኔ እየነገርኩ ነው እንድትሰማ እየነገርኩ ነው። ይሄን እየነገርኩ ነው። አሁንም ቆይ አድመጠኝ። ይሄ የምጠይቀህን ጥያቄ በጽሁፍ አሳያለሁ፣ በመረጃ ማለት ነው። በመጽሐፍ ካሜራውን ከፍታለሁ፣ ትልቁ ላይ ሆኜ ገጽ ገልጣለሁ፣ ግዕዝ ከአማርኛ አሳያለሁ። ግን ኦርቶዶክስ እንደዛ መለን ኦርቶዶክስ አሁን ኢየሱስ በሰማያት ሆኖ አሁን ይለምናል ብላ ትላለች። ይሄን ታምናለህ አንተ? አዎ ታምናለህ? ማርያም ልጅ አዎ። እስቲ ያሳየኝና እስቲ ኤርሚዬ። ኖ አላሳየም። ታምናለህ ወይስ አታምንም? እንዳሳየም እንግዲህ ሳያዩ የሚያምን ብፁዓን ናቸው የሚለውን እንግዲህ አሁን እሱ ስለ ክርስቶስ ነው። እኔ ስለ ቤተክርስቲያን ትምህርት ነው የጠየቁት። እሱ ስለ ክርስቶስ ነው። ሳያዩ የሚያምኑ ብሎ የሚለው ስለ እናንተ አሳየኝ። ሳልሰማ እሺ አሳይቼ ልጠይቅህ። መረጃዬን አሳይቼ ልጠይቅህ። አቤት አትልም። ከየትኛው መጽሐፍ ላይ ነው? ከቤተ ክርስቲያኒቱ መጽሐፍቶች፣ በቤተክርስቲያኒቱ ተቀባይነት ያላቸው መጽሐፍቶች። ማን ጻፈው ያን መጽሐፍ? በሰው እጅ የተጻፈ ነው። ሰዎች ይሳሳታሉ።